ነገርነቱ እንኳን ሳይረጋገጥ ፈጣሪ ነው ብሎ ገግሞ ንጽጽር እሰራለሁ ብሎ ማን ከማን ነው የምታነጻጽረው? አይነጻጸርም እኮ። ምናልባት ኢየሱስ ክርስቶስ ነብይ ነው አይደለም የሚባል ነገር ካለ ከሌሎች ነብያቶችን ልታነጻጽረው ትችላለህ። ኢየሱስ ክርስቶስ ተሸክመ መጥተህ ግን አንድ እስራኤላዊ ሰው ተሸክመ መጥተህ ግን ንጽጽር ምንድነው የሚሆን ነገር እኮ አይደለም። ራሱ እኮ ተቀባይነት እኮ የለውም እኮ። በእኔ የሀገራችን ሙስሊሞች ስርዓት ስላላቸው እኮ ነው እኮ ራሱ እኮ ትህትና ስላላቸው ማስተማር ስለሚፈልጉ ነው እንጂ እኮ ሰው ተሸክመ መጥተህ ፈጣሪነቱን ለማረጋገጥ ንጽጽር ብለህ ተገጥማለህ። እኔ እንደዛ የሚባል ነገር እኮ በጣም እኮ ነው የሚያስቀው። እኔ በጣም እኮ ይገርማል እኮ ራሱ እኮ ሰው ተሸክመ መጥተህ ንጽጽር ትለኛለህ እንዴ? አልቀበልም። እኔ ጋር ቢሆን እኔ እንትና አላስተናግድም። እኔ ቢሆን አላስተናግዳቸውም ነበረ። እስራኤላዊ ሰው ተሸክመ መጥተህ ሰማይና ምድርን ከፈጠረ አምላክ ጋር ላነጻጽረው ትለኛለህ እንዴ? እንደዛ የሚባል ነገር የለም እኮ። ሂድ ምናልባት ከነብዩ መሐመድ ጋር አነጻጽር፣ አወዳደር፣ ሌላ ነገር ነው እንዴ። እስራኤላዊ ሰው ከማህፀን የተወለደ ሰው ምርት የነበረው እትብቱ እስራኤል ምድር የተቀበረ የተገረዘ የበላ የጠጣ የደከመ የተኛ ሲወድቅ ሲነሳ የነበረ ሰው አምጥተህ ፈጣሪ ነው ብለህ ለማሳመን እኮ ብቻ እኮ አይደለም። ማሳመንማ ኖርማል ነው። ማሳመን አሳምነኝ። የምታሳምንበት ሌላ ነገር ካለ ጥበብም ቅጥፈትም ውሸትም ሌላ ነገርም ካለ አሳምን። ማሳመንም አይደለም ላነጻጽር ብሎ የሚገግም ትውልድ አለ። ንጽጽር የሚባል ነገር አለ። ንጽጽር ለእናንተ ሚስጥር ነው፣ አልገባችሁም። በነገራችን ላይ ምንም አታውቁትም። ንጽጽር የሚባል ነገር የለም። ሰው ተሸክመ መጥተህ ከፈጣሪ ጋር ማነጻጸር የሚባል ነገር የለም። ፍጡርና ፈጣሪ እንዴት ነው የሚነጻጸረው እንዴ? እንዴት ይነጻጸራል? ስለዚህ እነዚህ ሰዎች በእውነት ምንም አያውቁትም። አንድ ሰው ነው የሚበቃቸው። በቃ አንድ ሰው ይበቃቸዋል። ምንም እውቀትም አያስፈልግም። ራሱ እውቀትም አያስፈልጋቸውም። እነዚህ ሰዎች ከእውቀት ነፃ የሆኑ ሰዎች የተራቆቱ ሰዎች ስለሆኑ ወንፊት የሆነ እንትን ተሸክመ መጥተህ ለነዚህ ሰዎች ምንም እንደውም ሃይማኖታዊ እውቀት ያለው ሰው ከነሱ ጋር ማውራት የለበትም። እንደው በእነሱ ባህሪ በእነሱ አካሄድ እኔ ነኝ ማውራት ያለብኝ እነዚህ ሰዎች ጋር። የድፍረታቸው ድፍረት እኮ መጨረሻ ላይ አሁን ምንድነው ፈጣሪ ብልት ከሌለው የፈጣሪነትን መስፈርት አያሟላም ወደ ማለት እኮ ነው የደረሱት። ብልት ከሌለው ጾታውን አይታወቅም፣ ጾታው ካልታወቀ ፈጣሪ አይደለም ወደ ማለት ደረሱ። መላእክት ጾታ አላቸው? ጾታ አላቸው መላእክት ማለት ነው ወይስ ምንድነው? ጾታን የፈጠረ አምላክ ጾታ ሊኖረው ይገባል ብለህ ስትገግም እኔ ሃይማኖት የሚባል ምንድነው እምነት የሚባል ፈጣሪ ማለት ፍጡር ማለት የገባቸው አይመስለኝም። በጣም ነው የሚያሳዝነው። በጣም ይገርማል። መስፈርት ነው አሉ። ብልት መስፈርት ነው። ምን ይሰራለታል? ብልት ለፈጣሪ ምን ይሰራለታል? ምንድነው አስሬ እንትን የሚለኝ ጀማው በደንብ ኮፒ ሊንክ አድርጉለታ። 114 ሰው ብቻ ነው እስካሁን ኮፒ ሊንክ ያደረገው። ሰው ይታየኛል። በደንብ አድርጋችሁ ሼር አድርጉለት። እንትን አይልም። እስኪ ኢየሱስን የተሳደብክ መስሎኝ እንትን ውስጥ ላስገባ ነበረ። ኢየሱስን አይደለም የተናገርከው መሰለኝ እንደ ሐሳብ። ችግር የለውም። ከቻላችሁ ብቻ ነው ታብታብ ማድረግ አለባችሁ እንጂ ከፈለገም ይዘጋ፣ ምንም ችግር የለውም። ምንም የምናቦካም ነገር እኮ የለም። ዝም ብለን ለመተንፈስ ነው የምንገባው። ያሽቃብጣል። እሱም ራሱ ይሄ ቲክታክ የሚባለው እንትኑ የራሱ ጉዳይ። ከቀጠለ ይቀጥላል፣ ካልቀጠለ ደግሞ የራሱ ጉዳይ። እሱም እኮ እኛን ይፈልገናል። ይታባቱ ደግሞ እናሽቃብጥ እንዴ? ከሰራ የስራ ለራሱ ነው። ካልሰራ ደግሞ እኛ ምንም የሚጎልብን ነገር የለም። ሀያት ሰላም ብያለሁ። ሰላም ባቡ ሰላም አለን። እንዴት ነሽ? ሰላም ሁሉ ሰላም። በምን ጠፋ? ሀሳብ አለሽ? ትንሽ ቆይቶ ከመጣ ሀሳብ
ለአሁን አልመጣልኝም። ትንሽ ቆይቶ ከመጣልኝ እናገራለሁ። ለምን ጠፋ ለማለት ነው የገባሽው? አይደለም መለስከው ቅድም እኮ መልሰሽ ስትጠይቅኝ እኮ ነው የገረመኝ። እኔ ሳወራ ነበረ ከዛ ዝም አልኩ። እኔ ምን ልበል ብለሽ ነው? እኔ ለምን እንደጠፋው ስናገር ነበረ መተሽ ማሽን አልሰማሁትም። ለዛ ነው ትንሽ ነው የሰማሁት። አንዳንዴ እሺ፣ አመሰግናለሁ ሀያት። አንዳንዴ ሰው በጣም በቃ እንትኑ ነህ ገብተህ ማውራት መጫወት ምናምን እየፈለክ ሚዩት አድርጊው። ድምጽ አለ እጅ የሚል ቲንክ አንዳንድ ሰው ተኝቶ ይገባና በጣም እየተንበላጠጠ ማለት ነው እና ሰላም ነው ምናምን ይላል። እኔ አጠገቤ ቢኖር በእውነት ተገለው ነበር። ሙድህን ነው የሚከነተው። በጣም እኮ እንትን ሆነ እኮ ነው የገባው። ይሰብራል። በቃ ክንት እንትን ያደርጋል። በጣም ነው የሚያጨፈገግብህ። እንደዚህ አይነት ሰው እንዴት እንደሚያስጠላ ቁጭ እንኳን አይልም። በተኛበት ነው እንትን እያለ የሚያወራው። ሚዲያ እንዴት መጠቀም እንዳለበት ሁላ እኮ እንትን ማድረግ አለብን ማለት እኮ ነው። ማስተማር አለብን ማለት ነው። እንዴት ጥርሱን ወረጅ እንዳለበት፣ እንዴት ፊቱን መታጠብ እንዳለበት፣ ከመብላት በፊት እጅን ታጠብና የሚባለው ነገር ገና እንትን የሚያስፈልገው ትውልድ ነው። መግባት ትችላላችሁ። ለማንኛውም እንጨባበጥ። እሺ፣ ከባድ ነው። ሰላም አሚና ሰላም ምን አይነት ትውልድ ነው ይሄ ትውልድ? አሚና አለሽ? ወረጂ ኤች ነኝ። ሰላም ኤች አለሽ? ቀጥይ። ስራ ቦታ ነሽ? ቀጥይ፣ ችግር የለውም። እሺ፣ ከተረዳሽ መልካም። እኔ የልጅ ድምጽ መስማት አልፈልግም። በቃ አልውድ እንትን እንዳታደርጉ። እንደውም ልጅ አጠገባቸው ካለ እንዳትገቡ። እንዴት ነው አይምሮ እንትን የሚያደርገው? ሰላም ቀጥል። እንዴት ነው ወንድሜ? አለን ሁሉ ሰላም አለን። ከየት ነው? እኔ አዲስ አበባ። አሁን የሐማስ ጀነራል ፕሮፋይል አድርገህ የገባው ለምንድን ነው? ጽናቱን ስለምወድለት ነው። እሱ ነው የትግል ጽናቱ። ገለውታል አይደል? ጋር ሞቷል። ብዙ እድል ሰጥተውት ከዛ ውጣ ብለውት እምቢ ብሎ ከወገኔ ጋር ሞታለሁ ብሎ የኢራቅ የሳዳም ሁሴን የውጭ ጉዳይ ሚኒስትር ክርስቲያን እንደነበረ ታውቃለህ? ክርስቲያን? አዎ። አላውቅም። እሱ ነው የኢራቅ የሳዳም ሁሴን ኢትዮጵያውያኖች አሸባሪ ብለው የሚሉ ሰው ሳዳም ሁሴን። እኔ እንደ ሳዳም ሁሴን በምድር የማደንቀው ሰው የለም። ሳዳም ሁሴን እና እንትና ጋዳፊ፣ እንደነዚህ ሰዎች ሂትለርም አደንቀዋለሁ። እነ ስታሊን እነ ሂትለር አደንቃቸዋለሁ። እንደነዚህ ሰዎች የማደንቀው ሰው የለም። እና የውጭ ጉዳይ ሚኒስትሩ ክርስቲያን ነበረ። ክርስቲያን ነው፣ ዮሐንስ ይባላል። ለጠቅላላ እውቀት ኢትዮጵያውያኖች ግን ሳዳም ሁሴን ማለት የሙስሊሞች መሪ እና አሸባሪ የነበረ ሰው አምባገነን ብለው ነው እንትን የሚያደርጉት። የምዕራባውያን ውጋት ነበረ። አሁን ባለችበት የድህነት እንትን ውስጥ አትኖርም ነበረ አፍሪካ። እና የአፍሪካ ንጉስ ነው ጋዳፊ። ቀጥል።
ቴንክ ዩ። አይ እኔ በቃ በጣም ደስ ስለምትለኝ ዛሬ እድል አግኝቼ ስለገባው ቴንክ ዩ ልልህ ነው። ሌላ ምንም ምለው ነገር የለኝ። ለምንድን ነው ቴንክ ዩ የምትለኝ? ለምኑ? አይ የምትናገረው ነገር ያው ብዙ ስለምከታተልህ ነው። ብዙ ምንድን ነው የምትይዘው አርዕስት ደስ ስለሚለኝ ነው። አሁን እኔ ዛሬ የተናገርነው ነገር አለ። ለምሳሌ አሁን አንተ ጋር ማወራው ማለት ነው። አሁን እኔ የሚያስመሰግን ነው ይሄ። አረ ዛሬ ይሄን አይደለም እኮ ለምሳሌ ነው ምንድን ነው ያለ እውነትን ምድር ላይ ያለው አወራ ያልከው ይኸውልህ፣ አሁን ያልካት የሚመቸው ሰው አለ። እኔ አሁን የጠራቸው ሰዎች እኔ ማከብራቸው ሰዎች ናቸው። ለምን ብትል ገዳፊ ዜጎቹን አንቀባሮ የሚያኖር መሪ ነበረ አይደለም? በታሪክ እኮ ዕዳ የሌለበት ሀገር ሆኖ የሚሸጠውን ወርቅ ራሱ በወረቀት አልሸጥም፣ ነዳጁን በወረቀት አልሸጥም፣ በወርቅ ግዙኝ ብሎ ዶላር ወረቀት ነው የምትሰጡኝ ያተማችሁ ምናምን ብሎ ለዜጎቹ በጣም ጠንካራ መሪ የነበረ ሰው ነው። ይሄን ደግሞ ፈረንጆች አይፈልጉም፣ አይወዱም። በዚህ አንጻር አንተ የጠራቸው ሰዎች ሁሉ ማከብራቸው ነው። እኔም ለዚህ ነው ትርጉም የለውም። አሁን እኔና አንተ ዝም ብለን ያው ታሪካቸውን እያነበብን ነው እንጂ ቆሻሻው የዓለም ሕዝብ ቢጠቀምባቸው ጥሩ ነበር። አሁን ጋዳፊ የአፍሪካ ሕዝብ ቢጠቀምበት በጣም አፍሪካውን ባለችበት ገብቷል። ባለችበት ድህነት ውስጥ አትገኝም ነበረ። ሀብቷን እየዘረፉ ልጆቿን ስደተኛ እያደረጉ መልሰው ደግሞ በእርዳታ መልክ ወደኛ ደግሞ በእንትን ይሰጡናል፣ እርዳታ ተብለው ማለት ነው። ከኛ ማይሄድ እኮ ማዕድኑ፣ ቸኮሌቱ ማይሄድ እኮ ነገር እኮ የለም እኮ ከአፍሪካ ቡናው ማይሄድ ነገር እኮ የለም። መልሰው ለኛ እንደገና በእርዳታ መልክ ደግሞ ብራችንን መልሰው ለማኝ አድርገውናል። ገብቷል። ከእንደዚህ አይነት ነገር ሊያስቀሩ ነበር እነ ጋዳፊ ሲሰሩ የነበረው እነሱ ጋር። ለህዝቡ ብቻ እኮ አይደለም፣ ለህዝቡማ በነፃ ያስተምራቸው ነበረ። ቤትየስ ብዙ ነገር ነበር ለህዝቡ። በልተው ጠላውን አየው። ህዝብ መንጋ ነው፣ ህዝብ ቆሻሻ ነው ሲባል እንደ ህዝብ እኮ አይተሰደብም ይባላል። ህዝብ እኮ ነው የበላው። አሁን ለምሳሌ ጋዳፊን የበላው የራሱ ህዝብ ነው። ገብቷል። የጎተተው ልክ እኛም እንደዛ ነን። ከዛ የተሻለ ማንነት የለንም። በጣም የገማ አመለካከት ነው ያለን። ገብቷል። ከዛ ደግሞ አሁን ሳዳም የሚባል በጣም አደገኛ ሰው ነበረ። በጣም አደገኛ ነው። ለማን ስትል ለምዕራባውያን ነው፣ ለህዝቡ በጣም እንትን ነበረ። እንደውም ኢራቅ ውስጥ የሚኖሩ ክርስቲያኖች በጣም ተከብረው ይኖሩ ነበረ። የሚገርምህ ነገር ክርስቲያኖች አሉ ኢራቅ ውስጥ ስንት ፐርሰንት ነው አላውቅም፣ ተከብረው ይኖሩ ነበረ። ስልጣናቸው ራሱ የውጭ ጉዳይ ሚኒስተር ማለት እኮ ቀላል እኮ አይደለም። አስበዋል። ታምነው ይሰሩ ነበረ። የሳዳም የውጭ ጉዳይ ሚኒስተር አሁን ክርስቲያን ነው፣ ኢራቃዊ ክርስቲያን ነው። ኢትዮጵያዊ እንዲህ ብለህ ብትነግረው አይቀበልህም። ውሸት ነው ይላል። አይ ውሸት ነው ክርስቲያን። በዚህ ልክ ለሀገራቸው ታምነው ይሰሩ ነበር። እነሱ ራሱ ክርስቲያኖች የሚባሉ ራሱ ማለት ነው። ጸረ እንትን ነበሩ። አሁን እስራኤልን ለማጥፋት ሳይሆን ያው እንትን የእጇ እንትን ለማድረግ ይሰራ ነበር። ገብቷል። በዚህ ልክ የሚሰሩ በዚህ ልክ ቆራጥ የሆኑ ጀግና የሆኑ ለምዕራባውያን አናጎበድድም አናፈነድድም የሚሉ ትልልቅ መሪዎች እምነታቸው ገብቷል። እምነታቸው የፈለገ ነገር ይሁን የፈለጉ ዜግነታቸው የፈለገ ነገር ይሁን ከነዚህ ሰዎች ነው ጎን መቆም ያለብን ብዬ ነው የማስበው። የኔ ጀግኖች ጋዳፊ፣ ሳዳም ሁሴን፣ ሂትለር፣ ስታሊን ናቸው። በቃ እንደዚህ ነው። እኔ እንደዚህ ነው። ህዝባቸውን በትክክል ተረድተው ህዝባቸውን ረድተው አሁን እንትና ሂትለር አሁን ሀገሩ ዕዳ ትከፍል ነበረ። ድህነት ውስጥ አስገብተዋት ነበር በአንደኛው የዓለም ጦርነት ማለት ነው። እሱን አስቀርቶ በኢኮኖሚ አሳድጎ አጠንክሮ እንደውም ዘገምተኛ ህዝብ ነው ሲጨርስ የነበረው። እንኳንም ጨርሰው ገብቷል። ምድር ላይ አያስፈልግም የሚባል ህዝብ ሲጨርስ ነበረ። ውሸት ነው ራሱ 6 ሚሊዮን የሚባለው አሁን ውሸት እኮ ነው። ታውቃለህ? ትክክል። 6 ሚሊዮን አይሁዳውያን ተገደሉ የሚባለው ይሄ ፖለቲካ ነው። አይሁዳውያን ራሳቸው የገደሏቸው የምድራችን ህዝቦች ይበዛሉ። ሂትለር ከገደላቸው ሰዎች በላይ አይሁዳውያኖች የገደሏቸው ይበዛል። እና ትክክል ነበረ ውሳኔው ራሱ። በጣም ነው የማደንቀው። እንደዚህ አይነት መሪዎችን ነው የማደንቀው። ኢትዮጵያ ውስጥም እንደዚህ አይነት መሪ ካልመጣ ምንም ትርጉም የለውም። እንትን የሚል መሪ አያስፈልግም። በቃ እንደነሱ
ለህዝቡ ጥሩ የሆነ እንትን የሚል የማያስፈልግ ትውልድ ደግሞ በቃ እንትን መጥረግ ነው። አያስፈልግም። በእውነት እኔ እንደዛ ነው ማም። ትርፍ ምን ይሆናል? አሁን አስበዋል። ትርፍ ህዝብ ምን ይሰራላል? ቁስል እኮ ነው። እውነት ነው። ቀጥል። ድፈር፣ ግድ የለም። ይህን አመለካከት ተቀበለው፣ ደፍረህ ተቀበለው። አሁን እንካ እውነት ነው። አሁን ግብረ ሰዶማውያን መንካት አይቻልም አይደል? ትክክል። እሺ ግብረ ሰዶማውያንን እንዳለ ጥርግ አድርጎ ቢያጠፋቸው ሰው ግብረ ሰዶማዊነት ይቀጥል ነበረ? ፍጹም። እና ለምንድን ነው እያለቀሰ የሚኖረው ህዝቡ? መጨረስ እኮ ይቀላል እኮ። በቃ እንደዛ ማለት ነው። ቀጥል። ትክክል። አሁን ይሄ ውሳኔ ሳያስፈልግ አይቀርም። ቀጥል። ለምሳሌ ነው ፈራ አንተ ሀሳብ የሚያበረግገው ትውልድ እኮ ነው ያለው። በቃ እንደዚህ ደፈር ብለህ እንትን የሚባል ምንድነው? በቃ እንደዚህ አይነት ሀሳብ ብታመጣ አይቀበለውም ትውልዱ። አሁን አንድ አፍሪካዊ ተነስተዋል። ከሱ ጎን ደግሞ የቆሙ ሰዎች አሉ። ኢብራሂም ማን ነው የሚባለው? የቡርኪና ፋሶ እንትን በቃ አሁን ደግፉት፣ እሱን ደግፉ። እሱን በቃ አንተ መግነን አለበት። ለነገሩ ይበሉታል። ይሄ የአፍሪካዊ የሚባለው ረሀብተኛ የሆነ ህዝብ ምንም ዝንጀሮ ነን እኛ። ምን መጨረሻችን እኮ እኛ ልናገለግል ነው የተፈጠረው። ራሱን ይሳስበው በቃ አገልጋይ ነን። ከዚያ ያለፈ ማንነትም የለንም፣ ማለፍም አይገባንም። ራሱ የታባቱ ምን ለማገልገል ነው የተፈጠርነው። አመለካከታችን እስካልተቀየረ ምንም የምንፈጥረው ነገር የለም። እናገልግል ዝም ብለን። እሺ ሚራ ሰላም ባቢ። ሰላም ብያለሁ። እንዴት ነህ? ደህና። ሰላም ነው? ሰላም ነው። ቀጥይ። እኔ ሰላም ነኝ። ሰላምታ የሚያበዛ ሰው አትወድም አይደል? ምንድን ነው የሚባለው? ከሶስት በላይ ምናምን የሚባል አባባል አለ። አንዱ ለነገር ነው፣ አንዱ ምናምን የሚባል ነገር እና ለምንድን ነው የሚባለው? ለሰላምታ ነው። ባቢ ሰላም ሊለው ስለሚወደው ስለማከብረው አይቻልም? አይ ይቻላል። እና በውስጥ ኮቱ በውስጥ ኮቱ ማለት ምን ማለት ነው? ኮቱ የሚለውን እንትን አታውቂውም? ያጫሉ ኧረ አውቃለሁ በደንብ። በቃ እንደዛ ማለት ነው። ኮቱ ነኑፋ ኦሮሞ ነሽ እንዴ? አማርኛ ያስፈግሮኝ ነው አይደለ? እንዴት አወቅ? አይ አላወቅኩም። በማወቅ ሳይሆን ዝም ብዬ ነው። ያው ባለጊዜዎች አይደላቸው እናንተ። ለማሽቃበጥ እኮ ነው። እሺ እናመሰግናለን። ኦሮሞ ነሽ? በጣም ነው የማከብርህ ባቢ። ብዙ ነገር ተምራለሁ ካንተ። አመሰግናለሁ። ከኔ በላይ የምትማሪባቸው ሰዎች አሉ። ከኔ ሰው ሊማር አይችልም እና ብዙ አስተማሪ ሰዎች አሉ። ኦሮሞ ነሽ? አዎ ነኝ። ኦሮሞ ከየት ነው የመጣው? ማለት ከየት መጣ ኦሮሞ? ከዚሁ ነው። ከየት መጣል? ከየትም አልመጣም አይደል? አዎ እኔ እንደዛ ብዬ ነው ማምነው። ጎበዝ፣ ትክክል ነሽ። አሁን ኢትዮጵያውያኖች ምን ያደርጋሉ መሰለሽ? ኦሮሞ እኮ ከማዳጋስካር ነው የመጣው ይላሉ። ማስረጃ ብትያቸው የለም። 16ኛው ክፍለ ዘመን ከማዳጋስካር መጣ ኦሮሞ ይልሻል። ኢትዮጵያዊ በሙሉ ምንድነው? ኢትዮጵያዊ መሰረት የለውም። ገብቶሻል? ሁሉም መጤ ነው። እና ኦሮሞን ለየት አድርገው በ16ኛው ክፍለ ዘመን እኮ ነው የመጣው ምናምን ውሸት ነው። እንደውም መጤ እነሱ ናቸው እኮ። እንደዛ ሳይሆን ግን ውሸት ነው። እንደውም አሁን ኩሽ እነዚህ ኩሽ የሚባሉ ምናምን ይባላል አይደል? ኩሽ ነው የምድር የሀገር ባለቤት። አፍሪካ የኩሽ ነው።
ሰሜቲክ ነን ምናምን የሚሉ የኤዥያ ዲቃላዎች ናቸው። አልገባቸውም እንጂ እንደዛ ስለሚሉ ነው። እኔም ከነሱ ነኝ፣ ግን ምንም ማድረግ አይቻልም። እውነቱን መካድ አይቻልም። ውሸት ነው። ኦሮሞ ከዚህ መጣ ምናምን ከዚህ መጣ እርግጠኛ የሆነ ሰው የለም። ውሸት ነው፣ አባባል ነው። እንትን ለማለት ከዚህ አገሩ ነው እንጂ አመለካከት ግን እንትን ሊያደርጋችሁ በኦሮሞነት አሁን አማራነት፣ ኦሮሞነት፣ ብሔርተኝነት የሚባል የለም። በዛ መታጠር የለባቸውም። ሰው በዛ መታጠር የለበትም። ምክንያቱም ምንድነው ይሄ የደናቁርት እንትኖች ፍልስፍና ነው፣ የመሳፍንት ፍልስፍና ነው። ገባሽ? ፍልስፍና ነው። ትክክለኛ ፈጣሪ የሰጠን የሚባለው አንቺ ለምሳሌ ነገድ አለሽ አይደል? ዘር የሚባለው ነገድ አለሽ። ነገድሽ ምንድነው ነገድሽ ማለት? ነገድሽ ታውቂዋለሽ? ዘርሽን ታውቂዋለሽ? ዘውግ የሚባለው አዎ፣ ግን አንተ ያታውቀውማ ብነግርህም። አውቀዋለሁ እኮ ንገሪኛ። አንቺ ስለምታውቂ እኮ ነው። መጫ ነው የሚባለው። እሺ፣ ታውቃለህ? መጫ ነው። አየሽ፣ አሁን መጫ ኦሮሞ ነው አይደል? ሁለተኛ አምጪ፣ ሌላ የምታውቂው አምጪ። ሌላ ምን ነበረ? ወይ ጠፋብኝ፣ ወላሂ አውቅ ነበር። በቃ እንደዛ ነው። ይሄ ነው ትክክለኛ መቀበል ያለብሽ። የሰው ልጅ ዘሩ አመጣጡ እንዲታወቅ፣ ቤተሰብነትን ሰው እንዲታወቅ እሱ ነው የሚያስፈልገው እንጂ አሁን ኦሮሞነት፣ አማራነት፣ ትግሬነት፣ ጉራጌነት የሚባለው የእንትን ነው። ምንድነው? የመሳፍንት የደናቁርት መሳፍንት ፍልስፍና ነው። እንደዚህ ለያይተው መግዛት ስለሚፈልጉ በዛ ለያይተው እንትን ያደረጉት ነው እንትን ነው እና ትክክል አይደለም። እኔ አልቀበለውም። ጎበዝ ለነገሩ ሙስሊም እኮ አይቀበልም እኮ፣ ችግር የለበትም። ሙስሊም በእንደዚህ አይነት ነገር አይታጠርም። ሙስሊም ነው ወንድሜ ምናምን ይልቻል፣ አለቀ። ከዛ ውጭ ያለው አንተ ተፋጩበት ምናምን ይልቻል፣ ችግር የለበትም። ራዋ አስፈልግም ሲጀመር። ትክክል። እና የምትይን ነገር አለ ባሪዱ? ኧረ የለኝም። የብረኒ ሰላም ሊዲ ስለፈለኩ ነው የገባሁት። አመሰግናለሁ። እሺ፣ እኔም አመሰግናለሁ። ቅቤ እንጠብቃለን ካንቺ። አሁን ቅቤ ወይም ገንፎ ምናምን እንጠብቃለን። እሺ ባቢ። እሺ ሬይነር የሴቶች ማህበር እኔ ህዝቡ ችግር አለበት። የረሃብ ችግር ነው። ምንድነው ችግራችን ግን? ቀጥል እስኪ። እንዴት ነህ? ደህና ናችሁ? እንዴት ነህ? ሰላም ነው? አልሐምዱሊላህ አለን። እኔ ልጅ ሁሉ መልካም። ባረን ያልገባም ልጅ ይዘው ሰው እንዴት ላይቭ ይገባል? አስበዋል? ይሳተፋ ምን ችግር አለው? የታክሲ አይከፍልበት ልጁ ታክሲ እንትን አይደል? እኔ በጣም ነው የምረበሸው ታውቃለህ። ያ ድምጽ ሲጀመር የልጅ ድምጽ ቲክቶክ ላይ መግባት የለበትም። ትክክል፣ አይፈቀድም እኮ። ሪፖርት ራሱ ከተደረገ ወዲያው ሊዘጋ ይችላል። በህፃን ድምጽ እና ደህና ናቸው። ሰላም አለይኩም ብያለሁ ሙስሊሞች። አለን ደህና ነው። ሁሉ ሰላም ነው አልሐምዱሊላህ። እንግዲህ አለ ነው። ፖለቲካ እኮ በነገርህ ላይ እኔ ከሃይማኖት በላይ ፖለቲካ ቢወራ እንትን ይሰጠኛል። ይመቻል? አዎ ደስ ይለኛል። ዝም ብዬ እንትን ማለት ስለማልቀበለው የኛ ከሄድ ታሪክ ምናምን ስለማልቀበል ብቻዬን ነው የምቆመው። ደስ ይለኛል። እኔ ብዙ አላውቅም እንጂ አወራ ነበር። እኔ ነው እውቀት ወፍ ትላለህ። ሂስትሪ ግን የሚመቸኝ ሂስትሪ ነው። ፖለቲክስ ላይክ ደስ ይላል። የሆነ ከሂስትሪ ጋር የተገናኘ ምናምን ብዙ ማለቀማቸዋል። ዘልዬ ነው የመጣሁት።
ፖለቲክስ ራሱ ፖለቲካ ያው ሂስትሪን መሰረት አድርጎ ነው የሚሽከረከረው። ስለዚህ ሱልክ ያው ግን ይመስጣል አንዳንዴ የድሮ ታሪክ ምናምን አምኜ ምናምን አይደለም ግን አሁን ቅድም ያወራውን የኦሮሚያ ምናምን ያልከው ጀስት አሁን ሂስትሪ ላይ እንደዛ ነው የተማርኩት እኔ። ተሰዶ መጥቶ ከዛ ቦረና አካባቢ ምናምን ወሮ ምናምን መሬት ወስዶ እንደዛ አይነት ሂስትሪ ነበር ወደ 9ኛ ክፍል ምናምን። እና የተወረረው እኮ አሁን ሬነር የተወረረው እኮ አሁን ለምሳሌ ጦርነት የነበረው ነገዳዊ ጦርነት ነበረ። ሲፋለሙ የነበሩ ሰዎችም በነገርህ ላይ አሁን ኦሮሞ ናቸው ከሚባሉ ነገድ ካሉ ሰዎች ናቸው ሲፋለሙ የነበረው። እንዴት አድርገህ ነው ኦሮሞ አሁን ለምሳሌ አንድ ነገድ ነው በአንድ ነገድ ባሸነፈ ነው የተሰየሙት ከተባለ ልቀበለው እችላለሁ እንጂ ሲፋለሙ ከነበሩ እንትኖች ነገዶች እዛ ውስጥ ኦሮሞ ተብለው የቀሩ ህዝቦች አሉ እዛ ውስጥ የነበሩ ባለቤት የነበሩ ማለት ነው። እንዴት ለይቶ እነዚህ ሰዎች ኦሮሞ ሊያደርጋቸው ይችላል? ምን አውቃለሁ። ይሄ እኮ ነው ከባድ። ከማን ጋር ነው የተዋጉት እኮ እዛ ጋር ማን ነበር? እሱን አላውቅም እኔ ራሱ ጀስት ወርዷል ነው የተሞት ነው። ወለጋና ምን ነበር ባሬንት ነው የሚባለው ሌላኛው ላይክ ለሁለት ነው የተከፈለው እንደዛ። እና እነሱ ኦሮሞ አይደለም እንዴ? አይ እንትን የተከፈለው ስለ መጥቶ ላይክ እንትን አቅጣጫቸውን አንዱ ወደ ምዕራብ ነው አንዱ ደግሞ ወደ እንትን አይ ቲንክ እንደዛ መሰለኝ። እንደዛ ነው የሆነው። ታሪክ ሁሉ ውሸት ላይኖር ይችላል፣ እውነትም ሊኖር እኮ ይችላል። የኢትዮጵያ ታሪክ ያው እውነትም ሊኖረዋል፣ ግን ያው በእንትን ከድጋፍ ስሜት አንፃር የትኛው ነው እውነት ማለት ሁሉንም ውሸት ማለት አንችልም ብዬ ነው። አጠቃላይ እንደዛ ከሆነማ ምን ታሪክ የለም ማለት እኮ ነው። አይ እውነት የሚሆነው ችግሩ ምን አለ መሰለህ? አሁን ለምሳሌ ግራኝ አህመድ የሚባል ሰው ነበረ ተባለ። እሺ እውነት ብለህ መቀበል የምትችለው ግራኝ አህመድ ሰው የሚባል እንደነበረ ነው እውነት ብለህ ልትቀበለው የምትችለው። ገብቷል? እንጂ አሁን ለምሳሌ በግራኝ አህመድ ጉዳይ ብዙ አይነት ታሪክ ነው የተጻፈው። ገብቷል አባባሌ። ይሄ እንኳን ሃይማኖታዊ እንትን ስላለበት እንትን ብዙም እንትን የለውም። ከዛ አለፍ ብለህ ሃይማኖታዊ እንትን ያልተሰጠው ነገር አለ። ገብቷል? አሁን ለምሳሌ የአክሱም እንትን አለ፣ ስልጣኔ አክሱም የሚባል ነገር አለ። የትኛው ነው እውነት ብለህ የምትቀበለው? ትግሬ ራሴ ነው ይላል፣ አገው የኔ ነው ይላል። ከዛ ደግሞ አማራ የሚባል ደግሞ የራሴ ነው ይላል፣ ቅማንትም የራሴ ነው ይላል፣ ኦሮሞም የራሴ ነው ይላል፣ ጉራጌም የራሴ ነው ይላል። የትኛው ነው ትክክለኛ ታሪክ ብለህ ልትቀበለው የምትችለው? ሁሉም የሉበትም ባከክቻሊ ቢሉበት እና ምን ሆነ ነው አሁን አባቶች እንትናቸው ወንጌ ነው ትውልዶቻችን ነቄ ነበሩ ማለት ነው እንጂ እኔ አዱን ነው ላይክ ያለ ለምሳሌ ድሮ ታሪኮች አሉ እንደ አክሱም ሆነው ነበር ይባላል። ምን ነበር የሚጀምረው? የት ነው እንደ ፑንት ምናምን ላይክ ወደ ሱዳን አካባቢ ምናምን የነበረ ወይ ደግሞ ወደ በሰሜንም የሚሉ አሉ እና የሆነ የድሮ የጥንት ታሪክ ምናምን ማለት ነው። ከአክሱም በፊት ያ ፑንት አይ ቲንክ ፑንት ከአክሱም በፊት ነው። አክሱም በፊት ነውና ላይክ ጸዴ ታሪክ ነበራቸው፣ ግን አይታወቅም ቦታው ስፔሲፊካሊ ቢታወቅ ቦታ የለም። አክሱም ቢሆን የኛ ነው ይበሉ እንጂ ያው ቦታው ሰሜን አካባቢ ነው የሚሆነው። እንግዲህ አሁን ያለው ህዝብ ደግሞ ከዛ ታሪክ ጋር ማች አያደርግም፣ ፊት አያደርግም። ወደ ኋላ እየተጓዘ ወደፊት እድገት ሊመጣ አይችልም። ምንም አይጠቅመንም። የሚጠቅም ነገር ያለው አይመስለኝም። እኔ ብቻ ምንድነው ማንበቡ ጥሩ ነገር ነው። ማንበብ አይጎዳም፣ ባይጠቅምም እንኳን አይጎዳም። ሰው ማንበብ አለበት። አንብቦ ግን መቀበል ያለበት ምንድነው ውስጥህን የሚነግር ነገር አለ፣ ማገናዘብ አለበት። እንኳን በኢትዮጵያኖች ከኢትዮጵያ ውጭ ባሉ ሰዎች የተጻፈ ታሪክም ማንበብ መቻል አለበት ብዬ ነው እንትን የማደርገው።
እንደዛ መሆን አለበት እንጂ በጣም ከባድ ነው የኢትዮጵያ ታሪክ ገብቷል። በጣም ከባድ ነው። የአክሱም ራሱ ታሪኩ በጣም ከባድ ነው። ልትቀበለው አትችልም። በጣም ከባድ ውስብስብ ያለ ነገር አለው ገብቷል። ኦኬ ከባድ ነው። ከባድ ነው። እኛ አብዛኛውን የተማርነው እንትን ነው ላይክ ማከማ ተዋጋ ምናምን የሚለውን ነው። እንትና አንተሎ ነው የመጣው እንትና አንገሎ ነው የመጣው። እስራኤል ነፃ ወጣን እኛ ኢትዮጵያኖች የት ነው ህንድ ውቅያኖስ ሄደን ስንዋጋ ነበረ። ነፃ አውጥተናል ግዛታችን እስከ ምንድነው የመን ዳርቻ ነው ምናምን እያለ የሚሰክሰው ተው እሱ ተው እሱ የድሮ አቢሲኒያ ላይክ አቢሲኒያ የሚባለው የድሮ ምን ያክል ነው ግዛቱ ላይክ አቢሲኒያ ማለት መሀል ላይ የነበረ ነገር ነው። ግን ከዛ በፊት የነበረው አሁን ለምሳሌ የአክሱም ራሱ ኢምፓየር ኦፍ አክሱም የሚባለው ከየት ወዴት ነው ብለህ የምትለው እኮ ኢትዮጵያን በሙሉ እኮ አያካትትም። ገብቶሃል? አሁን ያለችውን ኢትዮጵያ በሙሉ እኮ አያካትትም። ተወጥሮ ግን እንትን ይላል እስከ የመን ድረስ እኮ ስንገዛ ነበረ ይላል። ኢትዮጵያን ሳያካትት እንዴት ነው እስከ የመን ድረስ እንትን የምትለው? አክቹአሊ እኔ አሁን አክሱም የኔ ነው ብዬ አላወራም። እኔ የለሁበትም አሁን እኔ ያለሁበትም ይደርሳል ብዬ ስለማላምን እኔ የለሁበትም። ራሴን ኤክስክሉድ አድርጌ የሰሜን ሰዎች ታሪክ ነው ትላለህ። የሰሜን ሰዎች ታሪክ አይደለም። የሰሜን ሰዎች ታሪክ ብቻማ አይደለም። በነገርህ ላይ እንደዛማ ከተባለ እኔ ይደርሳል አሁን ማለ ኢትዮጵያ ምናምን ወደታች እኮ ምንድነው አሁን ለምሳሌ ምንድነው አንተ እዛ ውስጥ መካተት ካለብህ ምን ማበርከት አለብህ ማለት ነው? አይ እንትን ነው ላይክ አሁን ያኔ ቴሪቶሪው የግድ ከዛ ከአንተ ካለህበት ማህበረሰብ እዛ ውስጥ መምራት ነበረበት ማለት ነው። እንደዛማ ከሆነ መምራት ነበረበት ሳይሆን ግዛቱ ቢያንስ በግዛት አንድ ላይ መሆን ነበረብን ከዛኛው በግዛት እኔ ካርታውን ማየት ትችላለህ። በነገርህ ላይ ተመልሰህ እኔ እንትን አላደርገውም። በበለጠ ታሪክ ግን የአክሱምን ታሪክ በበለጠ የሚወስደው አንድ ለመጥፋት ጫፍ ላይ ያለ እንትን አለ ብሔር አለ። እሱ ነው የአንበሳ ድርሻ የሚወስደው የአክሱም ታሪክ ገብቷል። ሌሎቹ ዝም ብለው ናቸው። አሁን አማራ ነኝ ትግሬ ነኝ እያለ የመጣው ዝም ብሎ ነው፣ ስከሳ ነው ገብቷል። የአንበሳ ድርሻ የሚወስደው ግን ኩናማ የሚባል ብሔር አለ። እሱ ነው እንትን የሚለው የአክሱምን ታሪክ በደንብ አድርጎ እንትን የሚያደርገውና ጅማሮ ራሱ እንደዛ ነው። እነሱ ናቸው የመጀመሪያ ያነገሱት፣ እነሱ ናቸው፣ እነዚህ ህዝቦች ናቸው። ሌላው ሲሰክስ ነው። አማራ ነኝ ትግሬ ነኝ እያለ የሚያወራው እየሰከሰ ነው። ከዛ በኋላ ኢትዮጵያን ስላስተዳደሩ ስለመሩ ነው እንጂ ምንም ታሪክ የላቸውም እኮ። ኢትዮጵያ ውስጥ እኮ ያበረከቱት ምንም ነገር እኮ የለም። ሃይማኖታዊ እንትን አበርክተዋል። ሃይማኖታዊ እንትን ደግሞ ከነችግሩ ነው ያበረከቱት። እንደውም እንድንጣረስበት አድርገው ነው የቀረጹት። ገብቷል አባባሌ? አንድ ኢዛናና ሳይዛና የሚባሉ ወንበዴዎች ነበሩ። ክርስትና ተቀብለው በሙሉ ኢትዮጵያን አስፋፉት። ውሃ ጠብ ባለበት ቤተክርስቲያን እየሰሩ ምንም በየገዳሙ ቤተክርስቲያን ሰሩ። ሃይማኖትን ያስፋፉበት መንገድ አንዱ ይሄ ነው። በስብከትና በእውቀት ብቻም አልነበረም። ቤተክርስቲያንን በመስራት ነበረ ክርስትናን ያስፋፉት። እንደዚህ አይነት ነገር ለትውልድ አስፈላጊ አልነበረም። አሳምነህ በሐሳብ ማሳመን ስትችል ውሃ ጠብ ባለበት ቤተክርስቲያን ይሰራል። እግዚአብሔር ጦጣ አይደለም። ገደል ውስጥ ገብቶ ህዝብ እንዴት ነው የሚያመልከው? ገብቷል? ግን ምሽግ ይሰሩና እየቀለድኩ እኮ አይደለም። በጣም የሚያሳምም ታሪክ ነው። ዋሻ ውስጥ ይገቡና እዛ ተቀርቅረው እየተዋጉ የሆነ ነገር ይፈለፈላል። ይሄ ቤተክርስቲያን ነው ምናምን ብለው ስዕላትን አድምቀው ሰርተው ህዝቡ በዛ ነው እንትን የሚያደርጉት እንጂ ጣዖት አምላኪ ነበረ ራሱ። ገብቷል? እንደዚህ አድርገው ክርስትና አስፋፍተው እንደገና ደግሞ ዮዲት የምትባል በጣም የምትደንቅ ሴት መጣች፣ ጀግና ሴት። ጡቷን ቆርጠዋት አንድ ዲያቆን አፍቅራ አክሱም። ከዛ መስፈርት ወርቅ አምጣ አለችው። ቤተክርስቲያኑ በወርቅ የተለበጠ ነው። እኔን ከፈለክ ወርቅ አምጣ ስትለው ወርቅ ወስዶ ሰራላት ዮዲት ጉዲትን አንድ ዲያቆን። ከዛ ገደሉት። እሷን ጡቷን ቆርጧት ተነስታ ክርስቲያንና ቤተክርስቲያን እንዳልነበር አደረገችው። በእሳት ያቃጠለችው። ኢትዮጵያ እንደ ዮዲት ጉዲት ቤተክርስቲያንን የጎዳ እንትን የለም። እኔ በጣም ነው የማደንቃት። ለምን በቃ በደሏት። አዎ በቀል ነው። ልክ ነች።
ገብቷል። እንደዚህ አይነት ውስብስብ ያለ ታሪክ ነው ያለው። አሁን ዩዲት ጉዲት ጡቷን ቆርጠው ጡቷን መቁረጣቸውን ሳይበቃ ገደለችን፣ ቤተክርስቲያን አቃጠለችብን ብለው አይሁዳዊ ነች እኮ ጠላት አድርገው ነው እንትን ያደረገዋል። ይመቻት። ዩዲት ጉዲትን ማድነቅ አለባቸው። በጣም ጀግና ሴት ነች። ገብቷል። ቅዱስ ሬነር እንደዚህ ነው የኢትዮጵያ ታሪክ የቆሰለ ታሪክ ነው። እሺ ምንድን ምን አይነት ታሪክ ነው ያለን? አሁን ለምሳሌ ከነ ኢዛና በኋላ አለ አይደል እስከ ዛጉዌ ነው አይ ቲንክ አክሱም የቆየው። አሪፍ ታሪክ ነበራት ኢትዮጵያ። የሆነ ነገር ነበራት። የንግድ ማዕከል ነበር። ያው እነ ሮም እነ ምናምን የሚባሉት አሁን እንትን ስላልነበረ እኮ ነው። አገራት አልነበሩም፣ ስልጣኔ አልነበረም። እዛ አካባቢ ህዝብ ይኖር ስለነበረ መመላለሻ እንትን ስለሆነ ያው የወደቡ እንትን የለም። የንግድ ማዕከል ስለሆነ እንጂ እኮ ሌላ አዲስ ነገር ስለሰራን እኮ አይደለም። አንዴ ታሪክ ምሁር ምን እንዳለ ታውቃለህ? እሺ አሁን ባለፈው ፖስት ያደረጉት በሁለተኛው አካውንቴ አይተዋል። ለምዕራባውያን ስነ ህንጻ ስነ ምናምን ያስተማርናቸው እኛንን የሚባል ሳክስ አለ ኢትዮጵያኖች። ስንዴ ራሱ በኢትዮጵያኖች ፍልስፍና የተገኘ ነው ብሎ ነው የነገረኝ። እንትን ያለኝ ማለት እኔ ብቻ አይደለም ሲያስተምረን። ስንዴ ታውቀዋለህ? ስንዴ እህል ነው። ሌላ የተለየ ነገር አይደለም። እህሉ ራሱ የፈጠሩት ኢትዮጵያኖች ናቸው አለ። እሺ አደምጥቷል። በዚህ ልክ ነው። ምንም ለዓለም ያበረከትነው ነገር የለም ሬይነር። ለዓለም ምንም ያበረከትነው ነገር የለም። የንግድ ማዕከል ነበር፣ እየተመላለሱ እንትን ሲያደርጉ ነበር። ለማኝ ነበር፣ ለማኝ ነን፣ ለወደፊትም እንለምናለን። በቃ እና አሪፍ ታሪክ የለንም አሁን የለም። ለምሳሌ 6ኛ ክፍለ ዘመን 7ኛ 8ኛ የለም። ኦኬ አዶና እኔ አላነበኩም። በዛዝ ካለ ንገረኝ። አሪፍ ታሪክ አለን ኢትዮጵያውያኖች የሚል ሰው ካለ ይንገረን። ምንድነው አሪፍነቱ? አንተ ታሪክ አለ? የሰራው ታሪክ አለ? አይ እኔ አክቹአሊ እኔ ኮማ አዶና እኔ ከት እንደነበርኩ አላውቅም። ምን ይሰራል አለ 2000 ዓመት ወደ ኋላ ተመልሰ ታሪክ የኔ ብለህ ታወራለህ? አይ የኔ አላልኩም። አይ የእንትናችን ትላለህ የአንሲስተራችን ስማ ከ1000 ዓመት በፊት የተሰራ ታሪክ እኮ እኛ ምን አገባን? የኛ እኮ አይደለም። ምን አገባን? እሱ ልክ ነው። እሱስ ማማ ከሬይነር 2000 ዓመት በፊትማ እንደውም መቃብራችንን እየቆፈሩ እንደውም አጥንታችን እንዳያቃጥሉ ትፈራለሁ። ከ2000 ዓመት በኋላ የሚፈጠሩ ህዝቦች ከ200 ዓመት በኋላ በእኛ የሚያፍሩ ትውልዶች ይፈጠራሉ። አሳፋሪ ነን እኮ አሳፋሪ ትውልድ ነው። ገብቷል። ከ2000 ዓመት በፊትማ እንኳን በእኛ መኩራት አሁን እነዚህ ከ2000 ዓመት በፊት የነበሩ ኢትዮጵያውያኖች ራሱ እኛ ቢያቁን ያቃጥሉን ነበር። ገብቷል። አሳፋሪ ትውልድ ነው ከራሴ ጀምሮ እና ታሪክ አለን ብለን ማውራት የለብንም። የኢትዮጵያ ታሪክ እኔ እንጃ እናውራበት ዝም ብለን መቀደድ አለብን። ያው ሌሎችም እየተቀደዱ ስለሆነ እንጂ እኔ ታሪክ አለን ብዬ ታሪክ ነበረ ብዬ የነበረ ታሪክ ለኔ ምንም አይጠቅመኝም። ምንም የሚጠቅም ነገርም የለም። ሃይማኖታዊ ገጽታ ያለው እንትን አለ፣ እሱ የምንጫረስበት ነው። ሌላ ምንም ታሪክ የለም። ሌላ ታሪክ ሲያጡ ሰላም ቤቶች ሰላም። በጣም ጥሩ ርዕስ እያነሳችሁ ነው። አብዛኛው ታሪክ የሚባለው ያው የባንዳነት ታሪክ እንጂ ታሪክ የሚባለው እንኳን ዝም ብሎ ነው። ምንም አንድም ታሪክ የላቸው። ያው በእንትን ይሄ በባንድነት ነበር አሳልፎ ለመስጠት ይወዳደሩ ነበር እንጂ ታሪክ የሚባለው ዝም ብሎ ውሸት ነው፣ ፌክ ነው እንዳላችሁ ማለት ታሪክ የሚባል የለም። ታሪኩ ስታጠናው ቸክ
ታሪኩን ወደኋላ እንትን ስታደርገው ስትመረምረው ውሸት ብቻ ነው። ለሌሎች እንዲያውም አሳልፈው ሰጥተውናል። ምሳሌ አሁን ወደዛ ወደ ማን ነው ወደ የአክሱም ስልጣኔ የሚሉት የምን ስልጣኔ ነበር? ስለንቸክ ስናደርገው ምንም ስልጣኔው ምን ስልጣኔ ያለ እንትን ነው የፌክ ስልጣኔ ነው ያለ ማለት ፌክ ስትል አሁን ማለት ፌክ ስልጣኔ ስትል እኔ አሁን ፌክ ነው ብዬ እንትን አለለም። አሁን ለምሳሌ ኩናማ የሚባል ህዝብ ነበረ። ኩሽ ነው፣ ትልቅ ህዝብ ነው። ትልልቅ እንትኖች ነበሩ። በነገርህ ላይ አሁን ብሔር እንደሚባሉት አሁን አማራ ሚዩት አድርጋት ድምጽ አለ። ዋው አሁን ኦሮሞ፣ አማራ፣ ትግሬ እንደሚባለው እነሱም ቲካ፣ ላክቲካራ፣ ማርዳ የሚባሉ ሰው እንትኖች ነበሩ። ትልልቅ ግዛቶች ነበሩት። ከነሱ ደግሞ አንድ ትልቅ ንጉስ ባዜን የሚባል ነበረ። አክሱምን በስነ ስርዓት አድርጎ ሲመራም ሲያስተዳድርም ሲገዛም የነበረ ብሔር እሱ ነበረ። በነገርህ ላይ አሁን ተጨፍልቆ ኩናማ የተባለው ማለት ነው። አሁን የነሱ ፌክ ነው እያልክ ከሆነ ልቀበለው አልችልም። የኔ ግን አይደለም እያልኩ ነው። የነሱ ነው ታሪኩ፣ ለኔ ምንም ሊጠቅም አይችልም። የራሳቸው ለራሳቸው ነው። አሁን ያሉት እንኳን ራሱ አልጠቀማቸውም። በእንትን የሚቆጠሩ ህዝቦች ብቻ ናቸው የቀሩትና ፌክ ነው ካልክ ፌክማ ሊሆን አይችልም። ፌክ ነው ብለህ የምትለው ከሆነ አሁን ለምሳሌ ቀዳማዊ ምኒልክ የሚባል ሰው አለ። የሰሎሞን ልጅ የሚባል ነገር አለ። ድንግል ማርያም ወደ ኢትዮጵያ መጣች የሚባል ነገር አለ። የግራዋ ኮቴ ምናምን የግራዋ ምናምን ኢትዮጵያ ውስጥ አለ የሚባል የጊዮርጊስ ፈረስ የቅዱስ ምናምን የሚባል ታሪክ እንትን አለ። ፌክ ይሄ ነው ብትል እንጂ አክሱም ሙሉ በሙሉ ፌክ ሊሆን አይችልም። የኛ አይደለም ነው እያልን ያለ ነው እንጂ ፌክማ አይደለም። ብዙ ፌክ አለ አሁን እንደጠቀስኩት አሁን ኦሬዲ ድንጋዩ ምንድነው? ድንጋዩ ምንድነው? ድንጋዩ አንደኛ ነገር የሰራው የትኛው ህዝብ እንደሆነ አይታወቅም። ማንንም የታሪክ ምሁርም ሊነግርህ አይችልም። ድንጋዩ በሌላ ነገር እንትን ካልከው ግን የወንድ ልጅ ዕቃ ይመለክ ነበረ ኢትዮጵያ ውስጥ። ቅርጹ የወንድ ልጅ ዕቃ እኮ ነው። ያ የአክሱም ሐውልት የወንድ ልጅ ዕቃ ይመለክ ነበረ። እሱ ነው የተሰራው። የሰራው ህዝብ ግን የትኛው ህዝብ ነው ብለህ ብትል አይታወቅም። ግን ጣዖት ይመለክ ነበረ፣ ወንድ ልጅ ይመለክ ነበረ። ከዛ የተነሳ ማለት እንችላለን ማለት ዋቃ እኮ መለኮታዊ አምላክ እኮ ነው የሚያመልከው። ኖ አይ ከግንባር የሚያደርጉት ከዛ ነው መነሻው አይደለም። ከግንባር የሚያደርጉት ከምን ጋር የተያያዘ ነው ሌላ ነገር ነው። ዋቃ ግን መለኮታዊ አምላክ እኮ ነው የሚያመልከው። ሰማይና ምድር የፈጠረ አምላክ እያለ እኮ ነው የሚያወራህ እንጂ የወንድ ልጅ ዕቃ እኮ አይደለም እኮ እንትን ብሎ የሚያመልክ። ገብቷል? ስሜታዊ ሆነሻል እንዴ አንቺ? ሰሜናዊ ነሽ ማለት ነው። ወደ ዋቃ እንትን ብለሽ ግንባራቸው ላይ የሚያደርጉት አይ እንደዛ ስለሚሏቸው ነው እንጂ ይሄ እንትን አይደለም ማለት እንደዛ በጣም በብዛት ያው እንትን ነው የሚያመልኩት እንደዚህ ነው ምናምን እያሉ ያጥላሏቸዋል። ያው በብዛት ሁሉን ነገር ወደ እነሱ ይቆልሉባቸዋል። ለዛ ነው ከገዳ ስርዓት የሚያያዝ መሰለኝ እሱ ግንባራቸው እንትን የሚያደርጉት የራሳቸው ባህል ነው እንጂ ሃይማኖታዊ መሰረት ያለውም አይመስለኝም። ይቆርጡ ነበር ይሏቸዋል እና ቆርጠው ከግንባር ላይ እንትን ያደርጓል። እሱን ካልቆረጠ ማግባት አይችልም ይባል ሰምቻለሁ። ጀግና ነው እኮ የሚቆርጠው። ወሸላህን እስኪ ቆርጠ ዝም ብለህ እንትን ካልክማ ጀግና ነው እኮ። አሚን ብለህ ትቀበላለህ። ይቆርጡም ነበረ ለማሸማቀቅ ነው። ጀግና ነው የሚቆርጠው። ወሸላውን የተቆረጠ ወንድ ነው። ጀግንነት ነው። እና ወሸላዬን ተቆረጥኩ እያልክ ህዝብ ፊት ልትቆም ነው? እንደዚህ ነው መልሰህ የምታሸማቀቀው ሰው። ነው አብዛኛችን እኔ እውነት ለመናገር ታሪካችን የኢትዮጵያ ታሪክ እንትኔ መሶሎኒ ነው ማን ነው የሚባል በጣም እኔ በደንብ የነ ምኒልክን አመጣጥ ካየው ዘንጉሰ ይሁዳ የሚል የኢትዮጵያ ዘር የሌለበት
ወራሪው ነው ወራሪ ይሉናል። እኔ እንዴት እንደሆነ እኮ ግራ ነው የሚያጋባኝ። ራሳቸውን እኮ በቃ ፈላሽ አድርገዋል ማለት ነው በዚህ ሁኔታ አይደለ? ቶ የሚኒሊክና የኃይለ ሥላሴ የሚባሉ ወንበዴዎች ዘእምነገደ ይሁዳ ምናምን ዘንጉሰ ኢትዮጵያ ምናምን ይሄ ተው ተረት ነው። ብሔርህ ምንድን ነው? የአገው ስደመ ስናየው ደግሞ የአገው ስናይ ደግሞ ምናልባት አገው አይ ቲንክ እንትን ታሪካቸው ወይ ተነጥቋል ወይ ደግሞ ምናልባት አሻራቸው ስለነበረን ይሆን ለማለት አንዳንዴ ትንሽ አገውም ቢሆን እንትን ብሏል ተበልቷል ይመስለኛል። አይ ብሔርህ ምንድን ነው? አንተ ብሔርህ ምንድን ነው? ብሔሬ ኢትዮጵያ ነኝ። ቶ እሱ ብሔርህ ከየትኛው ህዝብ ነው የወጣው? እኔ ከራስ ገዝ ነኝ። በራስ ገዝ የትኛው ነው? ክልል 3 ኦሮሚያ። ክልል 3 ኦሮሚያ ነው። እኔ እንጃ የት ነው? እኔ የበጌ ብድር ልጅ ነኝ። በጌ ምድር እኮ ከየትኛው ነህ? እሺ በዛም ብሔር ከየትኛው? ብሔሬ ክልል 3 ነው። ቶ ክልል 3 የሚባል ብሔር የለም፣ ግን እዛ ውስጥ ብዙ ብሔሮች እኮ አሉ እኮ። ምን የሚባል ብሔር አለ? አገው። ልቀጥል? ቀጥል። ቅማንት ምን ይሰራላል? 7 ብሔር አለ አማራ ክልል ውስጥ ምን ይሰራላል? አንተ ከየትኛው ነው? ቅማንቶች እንትን ናቸው ያው ከእንደ ፈልሶ የመጡ ናቸው ይመስለኛል። ሃይማኖትህ ምንድን ነው? ሙስሊም። አየው አንተ የድድብና ጥግ ምንድን ነው? አሁን ቅማንት ፈልሶ የመጣ ነው ብለህ የምታምን ከሆነ ትርጉም የለውም። ፈልሶ የመጣ ህዝብ ራሳቸው እንደዛ ስላሉ ነው። በማስረጃ ነው ማለት ይኸውልህ፣ አሁን ምሳሌ ቤተ እስራኤል የሚባል አለ፣ ፈላሻ ይባላል። ቅማንት ደግሞ እንደዛ አይነት አመጣጣላቸው ታሪካቸው ስናጸና እንደዛ ነው የሚመጣው። ፈላሻ ታምናለህ? እስራኤላዊ ነው ብለህ ታምናለህ? ፈላሻ እንግዲህ እስራኤላዊ ማለት እኮ እንትን ነው ሲጀመር የሰው ስም ነው። እስራኤላዊ የሚባል ሀገር የእስራኤል ዘር እኮ ገባኝ እኮ ስለ ሀገር አላወራሁም እኔ። የእስራኤል ዘሮች ናቸው እነዚህ ሰዎች፣ የያዕቆብ ዘር ናቸው ይሏል እንግዲህ እነሱ እና እነዚህ ማፉንዲ ባሪያ ከሰል የሚመስሉ ውዳቄዎች የያዕቆብ ዘር ነን ብለው እንትን ሲሉ ትቀበላቸዋለህ ማለት ነው? አይደለም። እሱማ አብርሃም እኮ ነብዩላህ ኢብራሂም እኮ ጥቁር ነው። ማስረጃ ጥቁር ነው የሚባል ያው ብዙ ሙሉ ለሙሉ ጥቁር ሳይሆን ያው ጠየም ያለ ልክ የኛ ከለማ ማስረጃ አላመጣ አልችልም። አም ሶሪ። እንደዚህ አይነት ኢትዮጵያውያኖች እኔ ምን የሚሉ ሰዎች አሉ መሰለህ? ባሉታ ነው በሱመታ ነው የሰማሁት። አዳምና ሔዋን ገነት ውስጥ ሲያወሩበት የነበረ ቋንቋ ግዕዝ ነው ብለው የሚያወሩ ሰዎች አሉ ኢትዮጵያውያኖች። አንተም አብርሃም ጥቁር ነበረ ብለህ ስትል ኢትዮጵያዊ ማድረግ ስለፈለክ ነው። ከእንደዚህ አይነት ተረት መውጣት አለባቸው። አመሰግናለሁ። ለማንኛውም ነው ነበረ በሚለው ነው እንጂ እኔ እንትን ብዬ አይደለም። እርግጠኛውኛ አይደለም ማለት በነበረ ነው። ነጭ ነው እና ምናዊ ናቸው? እሺ ራሳቸው ናቸው እንትን የሚሉት ራሳቸው ነው። እኛ እንትንን የያዕቆብ ዘርነን ብለው የሚያወሩ ራሳቸው ነው። ምን እንበላቸው? ያዕቆብ ነን ካሉ አይደላችሁ እንበላቸው? አስረግጠ ነው የምትነግረው አይደለም? ለምን እንደዛ ከሆነ ፈላሻ ተብሎ ይሳደዳል? ለምንድን ነው? ኧረ አያገባኝም። ተወኝ አሁን በቃ ጨዋታን ቀይር። ጭራሽ ፈላሻ የያዕቆብ ዘር ለማድረግ ልስራ እንዴ? ምን አገባኝ። አመሰግናለሁ። ኦኬ ብሮ። እሺ ያዛት ካዮ እንዴት ነሽ? ባቢ እንዴት ነሽ? ካይሻ በለኝ። ካዮ አትበለኝ። እኔ ካዮ ስትል አልሰማሁም። ባቢዬ ምን በለኝ? ካዮዬ በለኝ። ካዮዬ እንዴት ነሽ? የት አባት ሚስ የኔ ውድ ደግሞ ከባድ ነው። እሺ ልቤን ሰብረዋል። ጠግ ነው ወይ ይቅርታ ጠይቀኝ ወይ ደግሞ ጊፍት ግዛልኝ። ምን አድርጌ ነው? ባብሻ ሰበርኩኝ። ምን ብዬ ነው?
አንተ እኮ እዚህ ሰገጤ አትሰግጥ። ሰበርክ ልቤን ሰብረዋል። የምር ባብዬ በፍቅር ነው እና ምን ላድርግ እኔ እና በፍቅር ከተሰበረ ልብሽ ምንም ኮይኑ ምን አገባው? ጊፍቱ ምን አገባው? ኮይን እኮ አይደለም ባብዬ። ኮይን ሲጀመር አልፈልግም እኔ። ሽቶ እንድትገዛልኝ ነው የምፈልግ። ከዛ ልቤ ይጠገናል። ዛሲ ወይ አበባ ወይ ሽቶ አያገባኝም። እሱ ችግር የለውም። ኦኬ አዎ ወደ ኢትዮጵያ ስንገባ ተገናኝተን ሌላ ነገርም እንትን እልሻለሁ። ይሄም ሽቶ ብቻ ነው። እሺ ባብዬ ቴንክ ዩ። ካዩ እንግዲህ በቀን 16 ጊዜ ወደ እግዚአብሔር ጸሎት እያደረገች የሚሰማት ያጣች እንስት ንግስት ነች። ከባድ ችግር ምንድነው? እግዚአብሔር የሚባለው ጸሎት አይሰማም። አይሰማሽም። እየደከምሽ ነው ባቢ። የኔ ውድ እንደዚህ አትበል። አልታለለም። እኔ በኔ ውድ ልቤ የበለጠ ይሰበራል። የሚወድ ልቤ በኔ ውድ እኮ ሐሳቤን አልቀየርም እኮ እኔ። ቴንክ ዩ። አቤት ደነግጣለሁ። ልቤ ደነገጠ። አንተ ሳሳማ በጣም አንቺ ባለጌ። ሰው ባለበት እንዲህ አይባልም። እሺ ራይነር እንዴት ነህ? ውስጤን የተነካው እናንተ ሰዎች እንደዚህ ድምጿ ሲሰማ ምናምን ይወጋል። እንደ መርፌ ነው ይወጋኝ። ራይነር ና ከፈት። እሺ የለም መግባት የሚፈልግ ሰው ካለ ይግባ። እንግዲህ ዝም ብለን ለመጫወት ነው የገባ ነው። ታሪክ እንዳሰስ አድርገናል። ያው የኢትዮጵያ ታሪክ ሲወራም እንደምታውቁት በጣም የሚያናድድ እንትን ነው። ስሜታዊ ነው የሚያደርገኝ። ኢትዮጵያኖች ጋርም ልግባባ አልችልም። እኔ ታሪክ ሲወራ በፍጹም የራሴ ወጥ የሆነ እንትን ያለኝ አመለካከት ነው ያለኝ። አልግባባም እና ሰዎች ገብታችሁ ትንሽ ጠፋ ስለምንል ዝም ብለን ተጨባብጠን ያላወቅናችሁ ያልተዋወቅን ተዋውቀን የምናውቃችሁ ደግሞ ዝም ብለን ሰላም ሰላም ተባብለን ተቃቅፈን ተጨባብጠን ብንወጣ መልካም ነው። ካልሆነ ከባድ የሆነ ሀሳብ ካነሳን ደግሞ ጊዜው አይበቃንም እንጂ ኢየሱስ ክርስቶስ ቁጭ እናደርገው ነበረ እዚህ ጋር ስለ ኢየሱስ ክርስቶስ ቢነሳ ወይ ስላሴ የሚባሉ ውዥንብሮች ቁጭ ታደርጋቸዋለህ። ስላሴ የሚባለውን ሀሳብ አንስተህ ብዙ ሰዓት አይበቃም። ራሱ 5 ሰዓት ቁጭ ማለት አለብን ማለት ነው ስለ ኢየሱስ ስለ ስላሴም ስለ ምናምንም ለማውራት። እኔ ግን አሁን ምንድነው ኢየሱስ ከጨዋታ ውጭ አድርጌዋለሁ። ኢየሱስ አርፎ መቀመጥ አለበት በቃ እንጂ ስለ ፈጣሪ እየተወራ እኔ አንድ እስራኤላዊ ሰው ቁጭ አድርጌ ፈጣሪ ነው አይደለም ብዬ ለማውራት ራሱ በቃ ወንጀል ነው። ኢየሱስ ፈጣሪ አይደለም ማለት ራሱ ወንጀል ነው። በብዲ ድልክ እኔ አሁን የገባሁት አንድ ነገር ልጠይቅህ ነው ባብሻ። ጥያቄን ትመልሳለህ? እሺ ቀጥይ። እኔ ወንጌል ትንሽ እንትን አደርጋለሁ። ቀጥይና ወንጌልን ሰብካለሁ ዛሬ። እሺ ኦኬ። እኔ እዚህ ቤት የሚያመላልሰኝ ወድጄ አይደለም። ያሰራህብኝ ነገር አለ ብዬ ነው የምጠረጥረው። ያስነሳህብኝ ነገር ያሰራህብኝ ነገር ካለ አስነሳልኝ። እኔ አልቻልኩም። ሳልፈልግ ፍቅር ውስጥ እየገባው ነው። ይሄንን ልነግርህ ነው የገባሁት። ባቢ ያ ተጣላች እንዴ ከእንትን ጋር? እኔ በጣም የሚገርመኝ ነገር እኮ ችግሩ ምንድን ነው? እኔ በድንግልና ልባችሁ መታችሁ ብትነግሩኝ እኔ ደስ ይለኝ ነበረ ሁላ። እንደ ወንድ ልጅም ቀብረር ልል እችላለሁ። እንትን የለም በቃ ኩራት የሚሰማው ወንድ በቃ ሲወደድ ምናምን እንደዛ ሊሰማኝ ይችል ነበረ። ልባችሁ ሲሰበር ልባችሁን ለመጠገን እኔ ጋር የምትመጡት ነገር በጣም ነው ስትካዱ እና በካልቹ አይደለም። ዛሬ አቅሻለሁ እኮ አይደለም እሱን አይደለም ዛሬ አይደለም አቅሽ እና እኔ ሰላም ነኝ ግቢ በካልቹ ስትባሉ እኔ ጋር መምጣት የለባችሁማ ባብሻ። በቃ እኔ ይሄው ስለ ሰላም ነግሬያታለሁ። ምን እያለች ነው ባቢ? ምን እያለች ነው? ያስነሳልኝ ያሰራብኝ ነገር ተረት ለምን መርጌታ የያዙሽ አይፈቱሽም? መርጌታ መስተፋቅር አደረጉብሽ። ሰላም እንዴት ነሽ?
እንዴት ነህ ባቢ? ምን እያለሽ ነው? እቺ ተያት እሷ የማትለው ነገር የለም። ከምናውቀው ሰው ጋር ተጣልታለች መሰለኝ። ፍቅር ይዞኛል አንተ ጋር እንትን ነው ከአንተ ጋር ካልተጨባበጥከው ነገር ነው። ተያት፣ ችግር የለም። በውስጥ እንጨርሷል። ሚገርምህ ባቢ የእሷ ነገር ልንገርህ። ቆይ ትንሽ ልንገርህ ስለሷ። ይኸውልህ የእሷ ጠላት ጠዋትና ማታ እንትን ትላለች፣ ትጸልያለች ስዕሎቹ ጋር ቁጭ ብላ ማለት ነው። ቤት በኩል ይስሟት፣ ከዛ እዛው ነገር ትጀምራለች፣ ትነግራቸዋለች። እነሱ ደግሞ ሰይፋቸውን ዘርግተው ይጠብቋታል። ጠዋት እነዚህ ቅዱሳን ምናምን የሚባሉት 3 ተደርድረው ቁጭ ያሉት ማን ናቸው የሚባሉት? እነሱ ነው ያሉት ስላሴዎች። ጺማ በጅተው ስላሴዎች እኮ ከነ ጺማቸው ከነ ቀንድባቸው ቁጭ አድርገው 3 ሙኩል ምስል ሰጥተው እነዚህ እኮ ሰማይና ምድርን የፈጠሩ እንትኖች ናቸው። አጋዕዝተ ዓለም ስላሴ ብለው ሲገግሙ እኮ ከዚህ በላይ ከባድ ነገር እኮ የለም። ሰላም በጣም ካየው መቼ ነው ወደ ራስሽ የምትመለሽ? ቢያንስ እንደኔ ሁኚ። ያም ሆነ ይህ ምንድነው ሰላም ከባድ እንትን ተሰጥቶ እንትን ተብሎብሻል። ከባድ ስራ ይሰጠሻል። እንትን ትይዋለሽ። ምንም ችግር የለም። የስለላ ቡድኔን አጠናለሁ። በቃ እንደዛ ከሆነ በጣም ከባድ እንትን ይሰጥሻል። በነገርሽ ላይ ያው እንደምናውቀው በተዋጣ እንትን ሰርተሽ ያው ለተቋማችን እንትን ማድረግ ነው። ተቋማችንን መጠንከር ስላለበት ብዙ ጥቃቶችን መፈጸም ስላለበት እናወራበታለን። በውስጥ እናወራበታለን። ነአምን በአሐዱ አምላከ እግዚአብሔር አብ አሐዚ ኩሉ ገባራ ሰማይ ወምድር ዘያስተሪ ወዘያስተሪ። ቀጥይ። ካየው ሚውትሽን አንሺ እንጂ ይበቃታል። እሷት አንተ ባቢ ዝም በል። ወአለይኩም ሰላም። እኔ የምልህ ጴጥሮስ ማንን ነበር የሚያመልከው የሚል እና አንድምታ መጣብኝና አጋንንትን ደግሞ ማን የፈጠራቸው የሚለው ሁለቱ ነገር መጣብኝ። ሐዋርያት ሥራ ምዕራፍ 24:14 እና ሐዋርያት ሥራ ምዕራፍ 5:30 የአባቶቻችን አምላክ ይላል ኢየሱስ ክርስቶስን ከሙታን አስነሳው የሚለውን አንቀጽና ሐዋርያት ሥራ ምዕራፍ 24:14 እናንተ ኑፋቄ በሉኝ እንጂ እኔ በነቢያቶች ሲሰበክ የነበረውን የአባቶቻችን አምላክ ነው ማመልከው ይላል። አገናኝ ውስጥ ቀጥል ጨርሰው። ለምን እኔ ትጠይቀኛለህ? በኡስታዛችን ያምራል ብዬ ነው። በኡስታዛችን ያምራል ብዬ ነው። በኡስታዛችን? ኡስታዝ ደግሞ ማን ነው? እርሶ ኖታ። ምን ነው ረሱ? ኧረ ቀጥል። ቀር ያለው ካለ መጥቶ መነጋገር ይችላል ከኔ ጋር። ዋን ችግር የለብኝም። ባቢ የአራዳ መረቅ በልግባንና አሁን ንገረኛ። እኔ አልገባም፣ አያገባኝም። ራሱ ምን አገባኝ? እኔ ዝም ብዬ ነው ብሰብክ። እኔ ዝም ብዬ ለመስበክ ነው ወንጌል ያልኩት እንጂ እንደዚህ አይነት ጥያቄ ካነሳማ አንተ ጠይቀው። መመለስ የሚፈልግ ሰው ካለ ገብቶ መመለስ ይችላል። ምን አገባኝ እኔ። እሺ ክርስቲያኖች ካሉ መመለስ ይችላሉ አሉ፣ ግን መመለስ አይፈልጉም። አሁን ሊዱ አለች፣ ካዮ አለች፣ ሰላም አለች። ለነገሩ ሰላምና ሊድዬ ክርስቲያን አይደለችም እኮ ሊድዬ። ስለ ጳውሎስ በቀደም ስነግራት ዘላን የወረደችው። ጳውሎስ ደግሞ ማን ነው? ጳውሎስ ሐዋርያ ነኝ ያለው ራሱ ላይ ያለውን በሽታ ማዳን ያልቻለ አሸባሪው ጳውሎስ ነህ? ሳኦል ይባላል። አሸባሪ ማንንም አላየም፣ ግን ራሱ ላይ ያለውን በሽታ ማዳን ያልቻለ በበጉ ዙፋን በበጉ መዝገብ የተጻፉ 12 ሐዋርያቶች ናቸው። በያዕቆብ ቤተሰብ ላይ ይፈርዳሉ የተባሉ ሁለቱ ምን ላይ ሊቀ ሐዋርያቶች ላያቸው ላይ ያለ በሽታ ማዳን ይችላሉ? አዎ ለምሳሌ በስሜ ሁሉ ነገር አድኑ ብሎ ፈቅዶላቸዋል። ማን? ስለዚህ ራሳቸውን ማዳን አለባቸው። ማንን ነው? ሐዋርያቶችና 12ቱ ሲሾ በስሜ ሁሉ ነገር አድኑ አላቸው። አድኑ የተባሉት ራሳቸው ላይ ያለውን ማድኑ አድኑ የተባሉት እኮ ከምንድን ነው? ከመንፈሳዊ ሞት እንጂ ዝም ብለው ከንትን እኮ አይደለም።
ደዌንም እየፈወሳችሁ ሂዱ አላለም እንዴ ባቢ? ደዌ ከተባለ ደዌ ነዋ። ስለዚህ ላይ ያለውን ደዌ ምንም ቢሆን ከእናንተ ጋር 3 ዓመት ኖር አልሰለቻችሁኝም አራቃችሁኝም አለ። ሰውነቴን አልጠየፋችሁኝም ብሎ ካለ ዜርሰምቲንግ ይሄ ሰውዬ ህዝቡን ሁሉ አወዛግቦት ሲጀመር በስሜ አድኑ ካለ ሌሎችን አድኑ ማለት ነው እንጂ ራሳቸውንም አድኑም ሊሆን አይችልም። ራሱ እኮ እንዴት አገናኙ? ኦኬ እንደ ሻማ ማለት ነው። ለራሳቸው ቀልጠው ሌሎቹ ሊያበሩ ነው። እንደዛ ነዋ። አያስኬድማ። መጀመሪያ ዝንጀሮ የመቀመጫ ያናለቻሉ። ዝንጀሮ የሚባል ነገር እኮ የለ። በኢየሱስ እኮ ራሱ ተገድለው ራሱ ሞቶ እኮ ነው ሰውን ያዳነው። ማን ነው የተገደለው? ኢየሱስ። አይ ወደዛ እንዳትሄድ ግን ሞቶ ነው ሰው ያዳነው። ኢየሱስ እንደ መጽሐፍ ቅዱስ እንድመልስልህ አይደል የምታወራው? በብሉይ ኪዳን እኮ በብሉይ ኪዳን እኮ መስዋዕት ሲቀበል የነበረው ኢየሱስ እኮ ነው አይደል እንዴ? 2 በግ ሲቀበል የነበረው አንዱ ወደ ምድረ በዳ በራ፣ አንዱ ደግሞ ካህኑ የሚያቃጥለው አይደል? ከዛ ውስጥ ስላሴ ከነበረ ኢየሱስ ሲቀበል ነበር። ታዲያ በአዲስ ኪዳን ለምን ቀርቦ ነው መስዋዕት የሆነው? ኢየሱስን ነው። ስለ ጳውሎስ ሳንጨርስ ገባ ወደ ኢየሱስ። በነገርህ ላይ ደስ ይላል። አይ ሁሉንም ተች እናደርግና እንሰበስባለን። ጉዳዩ ጥሩ ነው፣ ግን ራሱን ማዳን ያልቻለውን ጳውሎስ ካልክ እኔ እሱን አልቀበለውም። ማዳን አይችልም። እንኳን ራሱ ሌሎችንም ራሱንም ሊያድን አይችልም። ጳውሎስ እንትን ነው፣ ፖለቲከኛ ነው። በነገርህ ላይ በጣም ፖለቲከኛ ነው። የምሬን እኮ ነው፣ ፖለቲከኛ ነው። መጨረሻው እኔ አቡበር እንጂ ጎንደሬ ነው የሚመስለው። አይ ግን ስለ ጳውሎስ ካነሳችሁ አይቀር አብያተ ተዘረፍኩ የሚለው ለምንድን ነው? ጳውሎስ ለምን አብያተ ክርስቲያናት ሌላውን አብያተ ክርስቲያናት ለማዳን ነው። ሌላውን አብያተ ክርስቲያናት ለማዳን የዘረፈው። ከልደታ ወደ እንትን ማለት ነው፣ ወደ እስጢፋኖስ አቡነ ጳውሎስ አራይልም እና እንዴ አብያተ ክርስቲያናት ተዘረፍኩ የሚለው ለማዳን ነው። ምን ለማዳን ነው? ከአንዱ ወደ አንዱ በጣም ብር ያለውን ለማቋቋም ደህናውን ዘርፎ ለትንሹ ይሰጥ ነበር ማለት ነው። ነው የዘረፍኩ ሲል ነው እንግዲህ ለአንዱ ለመስጠት ነው የሚል አላየውም። እሺ ቀጥል። ቆይ ብድት ያናት ቆይ ትገባለህ። ቆይ ቀጥል ባቢ። ምንድን ነው የምቀጥለው? ስለ ጳውሎስ ነበር ያወራ ነው። ቀጥል። አይ ለምን ራስ ምንድን አንተ እንትን ምንድን ነው ሐዋርያነቱን ለመካድ ብለህ ራሱን ሐዋርያ አለመሆኑን ለማረጋገጥ ብለህ ራሱን አላዳንም ብለህ ያመጣ ነገር እኔ ልቀበለው አልችልም። ለምን መሰለህ? እንኳን ሐዋርያነት ይቀርና ሌላ ነገር አልቀበልም። ጳውሎስ ፖለቲከኛ ነው። መጨረሻ ላይ ሮም ከተማ የሰለጠነ የነበረ ከተማ ሊያፈነዳ ገብቶ አንገቱን ቆርጦ የገደሉት ሰው ነው። ገብቷል? በጣም ፖለቲከኛ ነው። ሲማርም ፖለቲካ ነው የተማረው ራሱ። ገብቷል? ግሪኮች እና እነዚህ ሮማውያን በደንብ ኮትኩቶ ያሳድጉት ከባድ ፖለቲከኛ የነበረ ሰው ነው። በጣም ኃይለኛ ፖለቲከኛ ነው። ለዛ ነው የዓለም ሕዝብ እንደፈለገ አድርጎ መንዳት የቻለው በጣም የተማረ ሰው ስለነበረ ነው። እንትንም አይደለም፣ ተራ ዱርዬም አይደለም። በነገር ላይ በጣም የተማረ ነው። ገብቷል? ስለዚህ ሐዋርያነቱ ምናምን ቶስ መንፈሳዊ እንትንም የነበረው አይመስለኝም። እኔ ቀጥል። በጣም ጥሩ። አሁን በተናገርከው ነገር ላይ እኔ መንፈስ ቅዱስ ያለብኝ ይመስለኛል ነው እንጂ ያለው እኔ መንፈስ ቅዱስ አለብኝ አላለም። ያለብኝ ይመስለኛል ያለ ሰማን። ሰምቻለሁ። አዎ። ሁለተኛ ነገር ደግሞ ሐዋርያ ነበረ ለሚሉት የበጉ ሐዋርያቶች ስማቸው ተጽፏል። መንፈስ ቅዱስ ምን ማለት ነው? ላይ ባሮቱ መንፈስ ቅዱስ ያለብኝ ይመስለኛል ያለ መንፈስ በኔ ላይ ያለብኝ ይመስለኛል። አለብኝ ቢልስ እንከተለው ነበር። ምን ማለት ነው መንፈስ ቅዱስ? ምን ማለት ነው መንፈስ ቅዱስ? አዶን ነው እሱን ነገር ለበጣም ነው ግራ የሚገባኝ እና መንፈስ ቅዱስ አለብኝ ያለ ሰው እኔ ምን ብዬ ነው የምከተለው? ምን ማለት ነው መንፈስ ቅዱስ? መንፈስ ቅዱስ ማለት ሆሊ ስፒሪት ማለት ነው። የተቀደሰ መንፈስ ከፈጣሪ ዘንድ የሆነ ማለት ነው። እንዴት ነው የተቀደሰ መንፈስ?
ገብርኤል ነው ብለህ ነው የምታምነው? አዎ ጭራሽ ገብርኤል ነው ብዬ ነው እንጂ ማምነው መንፈስ ቅዱስ እግዚአብሔር ነው ብዬ አላምንም። አዎ ገብርኤል ነው ብለህ የምታምን ከሆነ ገብርኤል ከማንንም ዱርዬ ጋር ምንም ያመላልስ እንትን አለው? ኖ ገብርኤል እኮ ስለ አሁን ሁለት አይነት ገብርኤል የለም አይደለም። ገብርኤል ነው መንፈስ ቅዱስ ጋር እኮ ካልጻፉን እንግዲህ አሁን አንተ ቼክ ማድረግ ትችላለህ። ምን ያው ገብርኤል ነው ያልኩክ ቀጥልሽ። ገብርኤል ነው ብለህ የምታምን ከሆነ ገብርኤል እኮ አሁን መንፈስ ቅዱስ አለብኝ ብዙ ሰው ነው አሁን መንፈስ ቅዱስ ገለጠልኝ ምናምን ይላል አይደል? ገብርኤል ስርዓት ሆነው ማንንም ዝሙተኛ ሰውን እየገለጠ እንትን የሚያደርገው የራሱ ስራ አለው እኮ የራሱ ድርሻ አለው እኮ ገብርኤል። አሁን ጳውሎስ ጋር ገብርኤል ምን ይሰራል? ጳውሎስ አንድ መንደርተኛ ወንበዴ ነው። ገብርኤል ደግሞ የተከበረ መልአክ ነው። ገብቷል? ምንም ያመላለስ ነገር አለው ገብርኤል ጋር እንትና ጳውሎስ ጋር ውሸት ነው ራሱ። መንፈስ ቅዱስ እየተባለ የሚነገረን ነገር ራሱ ይሄ ላብ እንትን ነው፣ ውስጣችንን የሚሸውዱበት እንትን ነው፣ አንድ መሳሪያ ነው። መንፈስ ቅዱስ ገለጠልኝ ምናምን ምንድነው? ሐሳብ ነው። እኔ እውቀት ካለኝ አይምሮዬ ውስጥ የሚገለጥ ነገር አለ። ከመረዳት ይገለጥልኛል እንጂ ከመንፈስ ቅዱስ ነው ምናምን የሚባል ነገር የለም። ውሸት ነው። መንፈስ ቅዱስ የሚባለው አንተ ውስጥ የሚገባው ከተገለጠልህ በኋላ ነው። የተቀደሰ መንፈስ አንተ ውስጥ የሚኖረው ከተገለጠልህ ከተረዳ ከገባህ በኋላ ነው እንጂ ሳይገባ መንፈስ ቅዱስ ገለጠልኝ ምናምን የሚባለው ተረት ተረት ነው፣ ውሸት ነው። ሳይገለጥልህ መንፈስ ቅዱስ የተቀደሰ መንፈስ አንተ ውስጥ አይኖርም። ሲገለጥልህ ግን ስትረዳ ግን የተቀደሰ መንፈስ የተቀደሰ የራስህ የሆነ ማለት ነው መንፈስ አንተ ውስጥ ሊኖር ይችላል። የተቀደሰ መንፈስ ጥሩ ነገር የምታስብበት በአዛኝነትን እንትን የሆነ መንፈስ ርህራሄ ያለበትን መንፈስ አንተ ውስጥ ሊኖር ይችላል። ከተገለጠልህ የሚገለጥልህ ደግሞ ከመረዳት ነው፣ ከማወቅ ከእውቀት ነው። ስለዚህ አልቀበሉም፣ መንፈስ ቅዱስ አልቀበልም። እኔ ቀጥል ይገልጥልሃል የሚለው ማለት ነው። ካልተቀበልክ እሺ ልጁስ አትቀበለውም? ልጁን የመንፈስ ቅዱስ ልጅ እና ታዲያ የእግዚአብሔር ነው። ታዲያ ማን ነው? ኢየሱስን ነው። አዎ ኢየሱስ። እግዚአብሔር ግን የቱ ጋር ነው? አንድ ቀን በህይወቴ እኔ ልጅና አባት የተባባሉበት ቦታ ግራ ገብቶኛል። በስንት ዓመቱ ነው ልጄ ነው ያለው? እኔ እንጃ በስንት ዓመቱ ነው አላውቅም። ሲወለድ ልጄ ነው አለው። የአባቱን የዳዊትን ዙፋን ይወርሳል ያለው እንጂ ልጄ ነው ብሎታል። እንደዛ ልጄ ይሆናል ሲያበስራት ልጄ ትሆናለህ አላለውም አይደል? የአባቱን የዳዊት ዙፋን የልዑል እግዚአብሔር ልጅ ይባላል ያለው። ይባላል እና ብያለው ይለያያል አይደል? እሺ ስንቴ ነው ልጄ ነው ያለው? እኔ እኮ አሁን እኮ በዚህ በእንትኑ መሰረት እኮ በመጽሐፉ መሰረት እኮ እግዚአብሔር ኢየሱስን ለማመን ብቻ 7 ነው 8 ያለው እኮ ልጄ ነው። እኔ ዛሬ ወለድኩ መንፈስ ቅዱስ በእርግብ ሰማይ ሲጠመቅ በዮርዳኖስ ወንዝ ከዮርዳኖስ ሲመለስ የምወደው ልጄ ይህ ነው እሱ የሚላችሁን ስሙት። ዮሐንስ 20 የተጠራጠረው ነገር አለ። እግዚአብሔር ራሱ እኮ በልጅነቱ ጉዳይ ላይ አላመነም እኮ ባቢ። እግዚአብሔር ራሱ እኮ ተጠራጥሯል። ታውቃለህ አይደለም? 20 ጊዜ መናገር አይጠበቅበትም። 20 ጊዜ ተናገረው ስለሚጠራጠር ነው። አንድ ጊዜ በጣም እንዲያው ሰለሞንን ልጄ ነው ሰለሞንን አሁን ልጄ ነው አለቀ በቃ እኮ። ልጅህን አሁን አንተ የወለድከውን ልጅ ለምሳሌ የሆነ ነገርን ለማስጨበጥ ለማስረዳት አንዴ ብቻ ነው መናገር የሚጠበቅብኝ ካልክ ከባድ ነው። ገብቶሃል? ደጋግሞ ከተናገረ ለማሳመንም ሊሆን ይችላል። ስለሚጠራጠር የሚለውን ተመችቶኛል። አልተጠራጠረም እያልክ ነው? አላውቅም። እግዚአብሔር ይጠራጠራል ካልክ ያው ይጸጸታል ከተባለ መጠራጠሩ ምን አይጠራጠርምም ሊባል አይችልም። መጠራጠሩን ደግሞ ላሳያ። አንድ መልአክ ልኮ ፍልስጤሞች ድራሻቸውን አጥፋ ብሎ ሊያጠፋ ሲል ተው 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 እጅህን መልስ የሚደርስባቸውን ነገር ሳስብ አሳዘኑኝ አለ። መጀመሪያ ላይ ሳያስብ ላክ ጥርጣሬ እኮ አይደለም ይሄ።
ገብቶኛል፣ አባባለ ገብቶኛል። ጥርጣሬ ግን አይደለም። እርግጠኛ ሆነ ነው የተናገረው ማለት ነው። ተው ተመለስ። የሚደርስባቸው ነገር ሳስበው በሀሳቡ የሚደርስባቸው ነገር ሳስበው አሳዘኑኝ አለ። አስቦ የደረሰበት ሳስብ ሌላከው እኮ ሳስብ ሌላከው ማለት ነው። እግዚአብሔር ያስባል የሚለውን ነገር እኔ እቀበለዋለሁ፣ እሱን እቀበለዋለሁ። ለምን መሰለህ? አንድ እግዚአብሔር ጸጉር ነበረው ከተባለ ጸጉር ከነበረው እንትን ነበረው ማለት ነው። አናት ነበረው ማለት ነው። አናት ካለው ደግሞ እንትን አለው፣ አንጎላም ነው። ስለዚህ ጉሮሮ አለው ማለት ነው። ልጆች ሁሉ እንደ ኤፍሬም አንጀተን የሚበላኝ የለም ይላል። ለምንድን ነው እሱም ብቻ እንደዛ የሚለው? ባቢ ለምንድን ነው እኔ የምጠይቀኝ? ምን አገባኝ እኔ እንዴ? ከአንተ ጋር ዲስከስ ማድረግ ደስ ስለሚለኝ ነው። እኔ ምን አገባኝ? ምን አገባኝ? እኔ ምን አገባኝ? አስገባኝ። ምን አገባኝ? መጽሐፍ ቅዱስን ቃላቶችን እያወጣ እኔ የምጠይቀኝ እኔ ምን አገባኝ? ምን አገባኝ? እኔ እኮ ዝም ብዬ የማወራው እንትን ብዬ ነው እንጂ እኮ ምን ብዬ አወራለሁ? እኔ የራሴ መንገድ አለኝ፣ አንተም የራስህ መንገድ አለ። ሌላ ሰው እኔ እቀበለዋለሁ የእግዚአብሔር ቃል ነው የሚል ሰው ካለ ይምጣና አንተ ጋር ያውራ። እኔ ምን አገባኝ? መጽሐፍ ቅዱስ የተቀደሰ መጽሐፍ አይደለም ብዬ ነው የማምነው። የተቀደሰ ትላለህ እንዴ? እግዚአብሔር ይህን መጽሐፍ እኮ ለእናንተ መመሪያ ብዬ ሰጥቻችኋለሁ ያለው የለም እኮ። ሉቃስ ተመልከት፣ ዘፍጥረት 1:26 እግዚአብሔር በመጀመሪያ ወንድና ሴት አድርጎ ፈጠራቸዋልና፣ ዘፍጥረት 2 ደግሞ 2:22 አዳም በተኛበት ከጎኑ ብቻውን ይሆን ዘንድ ደግሞ ሴትን እንስራለት አለ። ልክ ሴት ተሰርታ ራቅ አድርገው ሲያቆሙላት እንዴ እቺማ አውቃታለሁ፣ ከጎኔ አጥንቴ ከአጥንቴ ሔዋን ትባላለህ እንዴ ከጎኑ ሲወሰድ ለምን አላወቀም ልትል ነው አይደለም? ገና ብድግ እንዳልኩ ይሄ ይችማ ከጎኔ ነው የተወሰደችው፣ ጎኔ ከጎኔ ነች፣ ይችማ ሔዋን ትባላለህ። እሶዋት በምን አወቀ? አይ አስተምሮት ነዋ። ማን ያስተማረው? ፈጣሪ። እስልምና ውስጥ አስተማረው ይላል የለ ወዩዓልሙነ ኩለሁ ለአደሙ ልአስማዑ ልሑስና ነው ያለው። ይሄ እኮ እቺባ ጎኔ ከጎኔ አጥንት ከአጥንቴ ስሟ ሔዋን ትባል እኮ ነው ያለው። ከጎኑ መወሰደን ኦፕራሲዮን ሆኖ አለ 6 ሰዓት ኦልሞስት እኮ እስልምና እኮ እንደዛ ነው የሚለው። እስልምና ስሞችን ነው እኮ ስሞች። ታዲያ ማን ነገረው? ስሞችን አሳወቀ ነው እንጂ እቺማ ሔዋን ትባል አዳምጠኛ እንዲቆም አይቷት እኮ ሔዋን ትባል አይደለም ያለው እኮ እስልምና ላይ። እስልምና ላይ እኮ ስሞችን ሁሉ አሰዋያ ለአደም ልአስማዕ ኩላሃ የሚለው ስሞችን ያሳወቀው እንጂ እንዳለ ዘሮቹን አምጥቷል አላሳወቀውም። አይደለም ደግሞ በጣም እኮ ችግሩ ምንድን ነው? ሔዋን ትባላለህ አዳም ችግሩ ከዛ በፊት እሺ አይደለም አዳምጠኛ እንዴ እሺ ከዛ በፊት ወንድና ሴት አድርጎ ፈጥሯቸዋል። እሺ አይደለም? ቀጠለ። እሷን ደግሞ ከአዳም ፈጠራት ከጎኑ። እቺ ወንድና ሴት የተባለችው ለብቻዋ 34 አለ። ኢሳያስ ላይ ለብቻዋ ነው የምትኖረው 34:17 ታልሙድ የሚባል መጽሐፍ እኔ ኬሚጾ የሚባል ሲጠይቀው ሊሊት ናት ብሎኛል ስሟ። የአዳም የመጀመሪያ ሚስቱ ሊሊት ትባላለች ነው የሚለው። ፌሚኒስት ነች። እሺ ተውጦላል። አይቀጥል፣ ችግር የለውም ይወራረዳል። አይ ነው ካልተዋጠልህ አይ ደግሞ እስከማወራረድማ አይደለም። ከተዋጠልህ ልቀጥል፣ ካልተዋጠልህ መልሰኝ። ችግሩ እኮ አንተ አሁን ቅድም በመጀመሪያ ሴትና ወንድ ፈጠረ የሚለውን ተው። ባዩ ማን ነው ካልክ ሰው እኮ ነው እያለ ያለው። አሁን ለምሳሌ ቁርአን ውስጥ በመጀመሪያ እንዲህ አደረግን ይላል አይደል? እንደዚህ አደረግን ይላል። ተናጋሪው ራሱ ነው አይደል? መጽሐፍ ቅዱስ ጋር መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ጋር ደግሞ ስትመጣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ፈጠረ እያለ እያወራ ያለው ማን ነው? ጸሐፊው ነው አይደል? ፈጠርኩ እኮ አላለም እግዚአብሔር።
እሺ ፈጠረው ሰው ስለዚህ ፈጠረ እያለ እያወራ ያለው ባዩ ማን ነው ከተባለ ሰው ነው እያለ ያለው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ አለ፣ ሰው ነው እያለ ያለው። እዛ ጋር ደግሞ ስትመጣ እንደዚህ አድርገን ፈጠርን አደረግን ምናምን እያለ ያወራል ራሱ። ተናጋሪው ራሱ ነው። እዚህ ጋር ግን ተናጋሪ ማን ነው ካልክ ሰው ነው። ገብቷል? እዛ ጋር ደግሞ ወርዶ ስለ አዳም ምንድነው ሔዋን ትባል ካለ አለ ከተባለ ምናልባትም ሔዋን ብሎ ስለጠራትም ትባላለ ሊልህ ይችላል። አሁን ለምሳሌ መጽሐፍ ቅዱስ ብሎ ስለጠራት ማለት ነው። ገብቷል ነው? ስለዚህ እያልከኝ ያለው ጸሐፊው አይታወቅም ነው አይደለም? እሱ እንደዛ አይደለም። እኔ ያመጣሁት አይደለም። ተናጋሪው ገብቷል? መጽሐፍ ቅዱስ አድራጊው ሌላ ሆኖ ተናጋሪውም ሌላ ሆኖ ሁለተኛ ተናጋሪም አለ፣ ጸሐፊው ማለት ነው። እንትና ተናገረ እያለ የሚያወራው አካል አለ። ለምሳሌ እግዚአብሔር ባው ከፈልኩ ዘጸአት 6:3 አይበቃም እንዴ? እስከዛሬ ስሜን ለማንም አልነገርኩም ለአንተ ብቻ ነው የምነግረው ብሎ ለራሱ መች ነገረው? ያለና የሚኖር እኮ ነው ያለው። ዋያም አያም ነው ምናምን ብሎ ነው ያለው። ይሄ አሸር ይሄር ይላል። በቃ ሌላ ነገር እኮ አይደለም። ስሙም እሱ አይደለም እኮ እኔ እናንተ በቀደም ስናወራ እኮ በዘካርያስ መሰረት እኮ ስሙም አንድ ነው የተባለው እኮ እዚህ ጋር እኮ ስሙንም አልነገራቸውም። እና አብርሃም ማን ብለው ጠሩት ብዬ ብጠይቅ ማንም አይመልስም። አጻጻፉ እኮ እንትን ነው፣ ኩዚ ጉኒ ነው የሆነው። ኩዚ ጉኒ የሚል ፊልም ታውቃለህ? የቱርክ ወዲያና ወዲህ የሚባለው አላውቅም። እኔ ላይ የመጣ ራስህን ትስላለህ አይደል? እንዴ አልሳልኩም። አንተ ካልሳልክብኝ ችግር የለውም። እኔ አልስልብህም። ምን አገባኝና ምን አድርገዋለሁ እኔ መጽሐፍ ቅዱስ በቃ አስገባልኝ ሰው እሺ፣ ትንሽ ተወስቻለሁ። ልወስወስ አጋንንቶች ብዙ ጊዜ እኔ አሁን ብዙ ጊዜ አጋንንቶች ሲጠየቁ አንተ እግዚአብሔር ነህ አይሉትም። አንተ የእግዚአብሔር ልጅ ልታሰቃየን መጣ ይሉታል። በስላሴ አያምኑም። ያዕቆብ 2:19 እና አሁን ጥያቄ ይህችን ብቻ ላቀርብላቸው ነበር። ካሉ ቢገቡ ደስ ይለኝ ነበር። አይችሉም፣ ይፈራሉ። እንዴት ናችሁ? ሰላም ብያለሁ። ይቅርታ በመሀል ስለገባው በመጀመሪያ ደረጃ ይቅርታ። ሰላም ብያችሁ ልውጣ ብዬ ነው፣ ብዙም ሰዓት ስለሌለኝ። ያው እንግዲህ እያዳመጥን ነው። ዳጊ አንድ ነገር ከያዘ ያው እንግዲህ ለሰው እንኳን ሰዓት አይሰጥም። ባቢ እንዴት ናችሁ? ደህና ናችሁ? አለን፣ ሰላም ነን። በጣም ጥሩ። እኔ ጥያቄ አለኝ። ዱዓ አድርጋለሁ ነው ቀብተህ ነው የገባኸው ወይስ ምንድን ነው? ኖ አማንተሁ አልክ ቅድም ስትገባ። ከየት ነው የለመድከው ይሄንን ቋንቋ? ኦኬ እሺ፣ ምንድን ማለት ነው? ጳውሎስ ነገረኝ። አማንተሁ በረኹ ዲላጋ ቡኮዲንታ ሙት ባልከ ምን ማለት ነው ትለኛለህ? አማንተሁ ደህና ዋልኩ ማለት ነው። በደህና አደርክ ነው። ገይሲናን ገይስ ሶሳ ምን ላስረዳ? አሁን እዚህ ላይ የምትፈልገው ነገር ባይብል ነው ወይስ ቋንቋ ነው? ጥያቄ ገባው ነው። ይሄ ሀደርኛ ቋንቋ ስለሆነ ይህንን ስትናገር እንደ ዳጊ ሀደርኛ ቋንቋም ይችላል ወይ ብዬ ነው የምጠይቅ። ተጠመስክ፣ ያው ትኩሳት ከታቻውን ተጠመስክ ይላል። ተጠመስክ ማለት ጠፋ ማለት ነው። ኦኬ፣ የት ነው የለመድከው ለማለት ነው። ኦኬ፣ የት ነው የለመድከው? መንፈስ ገለጸልኝ። የሀረር ልጅ ነህ? አልሐምዱሊላህ ረቢል ዓለሚን። እኔ አዲስ አበባ ልጅ ነኝ። ወረሻ ጋር የሀረር ልጆች ብዙ ጊዜ የተለያየ ቋንቋ ይችላሉ፣ ሀደርኛ፣ ኦሮምኛ። አሁን ለምንድን ነው አሁን ከመጽሐፉ ብታስወጣል? ለምንድን ነው? ኦኬ፣ ወደ መጽሐፉ ምንድን ነው? አብርሃም የት ነው የተወለደው? ንገረኝ እስቲ። እኔ ነው? አመሰግናለሁ። አብርሃም የተወለደው ቱርክ ውስጥ ነው። ቱርክ ውስጥ ካራን የምትባል ከተማ ላይ አይደለም? እሺ፣ በመቶ አበባ እንሂድና አንድ ጊዜ ሚዩት አድርግና ታዳምጣለህ። አላረግም። በመቶ አበባ እንሂድና አዳምጠኛ። ካራን የሚባል ከተማ ላይ ቱርክ ውስጥ ነው የተወለደው። የልመና ማዕከል ልታደርገው ፈልገህ ነው ግሩፓችን ዳጊ? ኖ፣ ባቢሎን ውስጥ ነው የተወለደው አብርሃም።
ባቢሎን በያ በቃ ታሪክ እሺ አገላብጠን ነው እሺ በቃ አውር የምትባል ቦታ ላይ ነው የተወለደው። አውር ትባላለች የተወለደበት ቦታ። የተወለደው ካራን ነው ዘፍጥረት ላይ አምጣልን እንደ ዘፍጥረት ላይ ይኸውልህ በአሁኑ ጊዜ ሙጊያር የምትባል ከተማ ነው። በአሁን ድሮ አውር ትባል ነበር ከተማዋ። አሁን ግን ሙጊያር ተብላ ትጠራለች። የምትገኘው የት ነው ታውቃለህ? በጁላን በኤፍራጥስ ወንዞች መካከል ነው። ግን በአረብኛ ይሄ በእንትን ነው በዘፍጥረት የሚያወራው ነው። ይሄንን የምነግርህ አሁን የነገርኩ በአረብኛ ቋንቋ የተጻፈው ግን የታሪክ ማስረጃዎች እንደሚያወሱት ኢብራሂም የተወለዱት ባቢሎን ውስጥ ነው። ያቁት የተባለ ታሪክ ጸሐፊ ምድረ ባቢሎን ሲገልጸው እንዲህ ይላል። በዲጅላና በኤፍራጥስ ወንዞች መካከል ትገኛለች፣ ሰዋድ በሚል ስምም ትታወቃለች። ኢብራሂም የተወለዱት ነምሩድ በተባለው የከነአን የኮሽ ልጅ ንጉሥ ዘመን ነው ይላል። አሁንስ ተስማማን? ታሪክ እንደሚያረጋግጠው ኢብራሂም በኢራቅ በኖሩበት ዘመን የባቢሎን ስልጣኔ ከፍተኛ ደረጃ ላይ ደርሶ ነበር። በአካባቢው ላይ ተጽዕኖ አሳድሮ ነበር ይላል። ለጠቅላላ እውቀት ያህል ነው። ምንም ችግር የለውም። እናመሰግናለን። አሪፍ ነው። በነገራችን ላይ ፌስቡክ አካውንት አለን እንዴ? ፌስቡክ ብዙ ጊዜ ትከታተላለህ? አለኝ፣ 3 አለኝ። እኔ በጣም ይገርማችኋል የባቢን ንግግሮችም ምናልባት 40% 50% የሚሆኑትን ዳውንሎድ አድርጌ ስለቀው በጣም ብዙ ሰው ነው ሼር የሚያደርገው። ይገርምሃል። እውነቴን ነው የምልህ። ምናልባት አጋጥሞ ሊሆን ይችላል ፌስቡክ ላይ። እንደውም ፌስቡክ ላይ ነው በጣም ብዙ ተከታይ ያለኝ እኔ እዛ ላይ በጣም እኔ በቃ ደስ ይለኛል እንደዚህ አይነት ነገሮችን አንዳንድ ጽሁፎችን ማቅረብ፣ አዋቂዎች የጻፉትን ጽሁፎች ደግሞ ማስተላለፍ ለሰው። በእንደዛ አይነት ሁኔታ ራሴን ትርፍ ሰዓት ሲኖረኝ እንደዛ ነው የምሰራው። በቃ ሰዎችን መጥቀም ጥሩ ነው እና በመካከላችን ስለገባው ይቅርታ አድርጉልኝ። ስራ ስላለብኝ ነው። በእኔ በኩል ደህና ሁኑልኝ። አመሰግናለሁ ባቢ ስለተቀበልከኝ። ሁላችሁንም እወዳለሁ። ልቀቀው በቃ ስራ አለኝ እያለህ እኮ ነው ዳጊ። ስራ አለኝ አለ እኮ። እሺ በቃ እሺ ዳጊ እመጣለሁ። ያው ቤት ክፍት ሲሆን አይደለም ሁሌ እንግዳ ነኝ። በል እንግዲህ ደህና ሁኑ። ያው እሺ በያ እዘይሯለሁ። በሳምንት 2 ቀን እዘይሯለሁ። ባቢ አንገቱን ይዘህ እንትን ልትለው ነው። ስራ ነኝ እያለ ስራ ነኝ እያለ ጀጀ ጥያቄ አለኝ ይላል። ጂጂ ነው ጀጀ ጂጂ ባለው እንደዛው ነው። ባቢ ሰላም ናችሁ? እሺ አለን። እሺ አለን። ጥያቄ ያለኝ ዘፍጥረት ላይ እሺ እግዚአብሔር ሰውን በራሱ ምሳሌ ፈጠረ፣ በእግዚአብሔር ምሳሌ የፈጠረው ወንድና ሴት አድርጎ ፈጠረ የሚለው ላይ ማለት ነው። በእግዚአብሔር ምሳሌ የተፈጠረች ሔዋን ማን ናት? ሚዩት አድርገው፣ ድምጽ ያስተጋባል። አንተ ጋር አይደል እንዴ? አቤት። አዚዛ ጋር ነበር፣ ድምጽ ነበር። ምንድነው ጥያቄ? በእግዚአብሔር አምሳል የተፈጠረችው ሔዋን የትኛዋ ሔዋን ነው እያልክ ነው? አዎ 2 ሔዋኖች አሉ ማለት አሁን ከአዳም ጎን የተፈጠረች አለች። እሺ እንደገና ደግሞ ሰውን በራሱ ምሳሌ ፈጠረ፣ በእግዚአብሔር ምሳሌ ፈጠረ። እንደገና ተረድሽ። ቆይ ይጨርስ። ሊዲያ እኔ ነኝ ትላለች። በእግዚአብሔር ምሳሌ ተፈጠረ። ጥያቄ ማለት በራሱ ምሳሌ ፈጠረ። አንዴ ላውራ። ጂጂ ማን እንዲመልስልህ ነው የምጠይቀው? እኔ ግራ ይገባኛል። እዚህ ቤት መታችሁ ክርስቲያኖች ሳይገቡ ለምን ነው የምትጠይቁት? እኔ መልሳለሁ።
ምንድን ነው አይደለም ደግሞ ባቢ እኮ ሁሉንም ማለት ፍትሃዊ ሆኖ የሁሉንም ይመልሳል ብዬ እኮ ሊዱ ክርስቲያኖች መልሱ ሲባል እኔን ፈጠረኝ። አሁን ልጁ የጠየቀውን ጥያቄ ከውፎይ በላይ እኔ ቁጭ አድርጌ ልመልስለት እችላለሁ። ትክክለኛው ማለት እኮ ይኸውልህ ሁለት ሔዋን ያሉት እኔ ራሴ ልመልስልህ። ሁለት ሔዋን ያሉት በእግዚአብሔር አምሳል የተፈጠረችው እኔ ነኝ። ያቺኛዋ ደግሞ ከጎን የተፈጠረችው ናት። ተመለሰል የማይመስል ጥያቄ እኮ ነው ማለት ይኸውልሽ አዱ ሊዱን ከአዳም ጎን የተፈጠረች አለች አይደል? እሺ ማለት አሁን ለምሳሌ አዳም ከተፈጠረ በኋላ ማን ነው የሚቀድመው? ማለት ይኸውልህ ሊዱን ነው እንትን እመልሳለሁ አለች። አዳም ከተፈጠረ በኋላ ከሱ ጎን የተፈጠረች አለች አንድ። እግዚአብሔር በራሱ ምሳሌ የፈጠረ ወንድና ሴት አድርጎ የተፈጠረ አለ ሁለት። የትኛው ሔዋን ነች? አሁን ለምሳሌ የመጀመሪያ በራሱ ምሳሌ የተፈጠረችው ማለት ነው። የኔ ጥያቄ ነው። አዙሬ ብጠይቅህ በነገርህ ላይ ጥያቄው ከባድ ነው፣ ከበድ ይላል። አዙሬ ብጠይቅህ ግን ምንድን ነው ወንድና ሴትን ፈጠረ ሲባል አዳምና ሔዋንን ነው። ባቢ አዙረው ገብቷል? አንተ ልትመልሰው ፈልጋለህ? አይ እንትን ይበል። እኔማ ችግር የለብኝም። እኔ አልመልሰውም። ለራሴ ስለማቅ ቅድም አንተ ያልከው እኮ ነው። አንተ ያነሳው ጥያቄ ነው እየጠየቀ ያለው እና ኩዲ እስቲ አንናን አስተንፈሰው አበጥ ያለውን ማስተንፈስ አለብህ። አላበጠም ማወቅ ፈልጎ ነው እንዴ እኮ እንትን እኔ እኮ ለሌላ ነገር አይደለም ለማወቅ እኮ ነው። አሁን ለምሳሌ እዚህ ጋር ትክክለኛ ጥያቄ ነው። ከአዳም ጎን የተፈጠረች አለች አንድ። ሁለተኛ ደግሞ እሷ ራሷ ነች። ወንድና ሴት አድርገን ፈጠርን ከተባለ እሷ ራሷ ነች፣ ሌላ ሔዋን አይደለችም ወንድሜ። ገብቷል? እሷ ራሷ ነች። ወንድና ሴት አድርገን ፈጠርን ከተባለ ስለ ጾታ ነው እየተነገረ ያለው። ገብቷል? ሔዋን ከአዳም ጎን የተፈጠረችው ከተባለ ደግሞ ስለ ሔዋን አፈጣጠር ነው እያወራ ያለው። ስለ ሔዋን አፈጣጠር ከአዳም ጎን እንደፈጠራት ሲያወራ አይ ከዛ በፊት እኮ ወንድና ሴት ፈጥረናል ብሎ እያወራ ነው ካልክ ስህተት ነው። እሱማ እነሱ ሁለታቸውን እንደፈጠረ እየተናገረህ ነው። ገብቷል? በመልካችንና በአምሳላችን ሰውን እንፍጠር የሚለው ቃል ደግሞ ምን ማለት ነው መሰለ? ክርስቲያን ነኝ የሚለው ሁሉ እንደሚረዳው አይደለም። በመልካችን በምሳሌያችን ሲባል እኛ ጠርሳለን እግዚአብሔር ጠርሳለው ማለት አይደለም። ገብቷል? እኛ ቅንድብ አለን እግዚአብሔር ቅንድብ አለው ማለት አይደለም። በመልካችንና በአምሳላችን ማለት ምናልባት የገባው ሰው ሊመልስልህ የሚችለው ምንድነው? ለምሳሌ እግዚአብሔር አድራጊ ነው አይደል? የሰው ልጅም ያደርጋል። እግዚአብሔር ገዢ ነው። የሰው ልጅም ገዢ ነው። ገብቷል? የባህሪ መመሳሰል እንጂ የቅርጽና የመልክ አይደለም። በመልካችንና በአምሳላችን ሲባል እዛ ጋር ያለው ተጠምዝዞ ተቀያይሮ ሰው ወደ ሌላ ነገር እየወሰደው ነው እንጂ በባህሪ ነው። ገብቷል? ገዢነትን ባህሪ ለምሳሌ ሕያውነትን እግዚአብሔር ሕያው ነው። አንተም ሕያው ነህ። ሕያው ነህ ስልህ ትሞታለህ አንተ። የአንተ ሕያውነት እና የሱ ሕያውነት ተመሳሳይ አይደለም፣ አንድ አይነት አይደለም፣ እኩል አይደለም። ግን አንተም እየኖርክ ነው አለ ሕያው ነህ አንተም። ገብቷል አባባሌ? ለእንደዚህ ነው በባህሪ ነው ይገናኛሉ ማለት በመልካችንና በአምሳላችን ሲባል ባህሪ አድራጊነትን፣ ተመልካችነትን፣ እውቀት የሚባል ነገር አለ፣ ድርጊት የሚባል ነገር አለ። ይሄ ለመባል ተፈልጎ ነው እንጂ እግዚአብሔር እንደኛ ጥርስ አለው እንደውም ፍንጭት ነው እግዚአብሔር ድጅ አለው ካለ ሰው ይሄ መሀይም ሰው ነው፣ ደንቆሮ ሰው ነው። ገብቷል? አገኘኝ ማለት ለምሳሌ ማለት ጥርስስ ባቢ ጥርስ አለው ይስቃል ከተባለስ መጽሐፉ ላይ ይስቃል። እግዚአብሔር ይስቃል ካለስ ይስቃል። ሁለት አይነት ሳቅ ነው ያለው በነገርህ ላይ። እኔ አንተ ላይ ስስቅና ይስቃልም ያሳልቃልም ይላል። ስስቅና ስስቅብህ ይስቅብናል ወይስ ይስቃል? እግዚአብሔር ይስቃል ጋር
ይስቃልም ይሳለቅብናልም ሁለቱንም ነው። እኔ የራሱ ጉዳይ ታዲያ መጽሐፍ ቅዱስ እኮ ቅዱስ አይደለም ብዬ ነው የማምነው። ምን አገባኝ? እሺ ሰይጣንስ ቁርበት ስለ ቁርበት ነው የሚያወራው ብሎት ሲወጣ እንዴት ዝም አለው? እኔ እንጃ አልነበርኩም። እኔ አንተ ምንም ብታንቀሳቀሰኝ ሲል ዲያብሎስ እንዴት ነው እግዚአብሔር የሚያንቀሳቅሰውስ? አንተ ምንም ኢዮብን አንድ ነገር እንዳደርገው ብታንቀሳቀሰኝ፣ ኢዮብ ግን እስካሁን ጽናቱን ይዞ ቆይተዋል አለ። ምን ማለት ነው ብታንቀሳቀሰኝ? እኔ እንጃ እንዴ ዳጊ ምን ይሻላል? ለምን ትሄጃለሽ? ለምንድን ነው የምትጠይቀኝ? እያነበብን ያለ ነው። እግዚአብሔር እንማማርና አልኩት ባይበለኝ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም። ዋዳዝ ሚን የእግዚአብሔር ቃል አይደለም ምን ማለት ነው? አይደለማ በቃ አይደለም። ምንድን ነው ማለት? አይደለም አንደኛ ቆሮንቶስ ማያምን ሰውን ነው አንደኛ ቆሮንቶስ። እሺ አንቺ ልጠይቅሽ ፈቃደኛ ነሽ? እኔም አላምንም። ለእኔ መጽሐፍ ቅዱስ ምንም ነው። ምን አገባኝ? ምን ታዲያ ዝም አትይም? ምን ታዲያ ዝም በይ፣ እንወያይበት፣ አንስተን እንወያይ። መስቶ ያያችሁ ጆሯችን ደማኩ። ሼም ይዞት ነው ፒፕሉ። ስማ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ አለ። ማን ነው ይሄ እንደዚህ ያለው? ጸሐፊውን እኔ አላውቀውም። እንትና መሰለኝ ጸሐፊው። ይሄ ማን ነው? ፍቅር ምንድነው ብዮ ንቡስ እንትና ማን ነው ስሙ? ጥራልኝ። አዎ ፍቅረ ማርቆስ ደስታ። ስማ እዚህ ጋር እያወራ ያለው ታሪክ ነው። በነገር ላይ መጽሐፍ ቅዱስ ታሪክ ነው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። አይታል አየ አሁን ይሄ ሰው ይታይቶ ነው አዛብቶታል ማለት አያገባንም። ሌላ ነገር አውራ። አንተም እኔ እንዳትጠይቀኝ ራስህን እኔ ላይ መሳል ማና እስኪ ስለ ዳጊ ስለ እግዚአብሔር ራሱ ማን ነው? እግዚአብሔር ማን ነው? የእግዚአብሔር ማንነት አብረው የምትሆነው አንተ እንጂ እኔ አላውቀውም። ምን እግዚአብሔርን እኮ አሁን ኢንተርናሽናል ወሬ አይደለም እየተወራ ያለ። ቢያንስ እግዚአብሔር ካልናውን ምናልባት ኢቭን ራሱ እንደ ኢትዮጵያን ከሄድነ ከኢትዮጵያ ራሱ እግዚአብሔርን የማይጠቀሙ ብዙ ቆይ አይደለም። እንደውም ባቢ ምርጥ ስላነሳ ነበር፣ ስለ ገዳማት ላነሳ ነበር። ገዳማት ከሃይማኖት ጋር የሚያያዛቸው ምን? የእግዚአብሔር ይመልስልኝ ዳጊ፣ እግዚአብሔር ይመልስልኝ። ይቅርታ በቃ እዚህ ጋር እኮ ተው ተባልን እኮ ሀቢቢ፣ ተው አሉ። ከዛች እኮ በቃ ባካችሁ አሉ። ተዘግቷል። ምሽግ ነው ግን ሜሪ ሰላም አውቄ ነው። ኧረ ዳጊ ጉድፈላ እየቀለደሽ ነው። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ክርስቲያን ነሽ? አዎ። ፕሮቴስታንት ነሽ? ኦርቶዶክስ? ሁለቱንም። እንዴት? ሁለቱንም አልቃወምም። እሺ ችግር የለውም፣ አሪፍ ነው። ምልኩስና ትክክል ነው ብለሽ ታምኛለሽ? አዎ። እንትና ትቀበያለሽ? እስራኤል ዳንሳ